ጠራኝ እና ፈልጋለሁና ምናምን አለ መኪና ውስጥ ነው እዛ ውስጥ ጋርዶቹ ወረዱ ከመኪናው ቦታው በጣም እንትን ነው ተቀጭር ያለ ቦታ ነው እንደ በእንተስ ማለማርያም ውሻ ማሳደዱ እንደነበረ ወይ ህይወቱ ራሱ ለቁጭ ብሎ ወንበር ዙሪያ ከቦ መማር ነው አይደለ እኔ ያስተማርኳቸው ሰዎች አዋሳ ላይ 70% ቸርች አላቸው ነብይ ነን ብለው ምናምን ራሳቸውን ቀብተዋል በእኔ እግር ስር የተማሩ ቴዎሎጂ በፕሮቴስታንት እንደዚህ አልኩኝ የጌታዬ እናት ያምላኬ እናት ዘስ በቦኛፍ ነው ያልኩት ወደ አንቺ ጸልዬ አላቅም ለምንሽ አላቅም ከዚህ ጉድ አውጭኝ አልኩኝ ማንኛውንም ጥያቄ ተከራከርልኝ ለማንኛውም ሰው መልስልኝ ብለሃለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሻሸመኔ ላይ አስያዘኝ አሳሰረኝ ስም በማጥፋት ወንጀል ምናምን ተብሎ ኢንተርቪው በሰጠሁት ነው እኔ ላይ በነበረው አንተ ላይ በነበረው ኢንተርቪው ስም በማጥፋት ወንጀል ምናምን ይላል ጉባኤ ቤት እንዳልከው የቆሎ ተማሪ ሆኜ ከደቀ መዛሙርት ጋር ስማር ነበር አገልጋይ ዮናታን አክሊሉን አግኝቻቸው ነበር በአካል የፕሮቴስታንትን አምስቱ ሶላዎች ብዬ ለዘመናት ያስኳቸውን የእምነት አቋማችን ብዬ ያስኳቸውን በአምስቱ አማደ ምስጢራት ነው ያፈርስኳቸው ሰሙኤል በቃ ገዛ መሳሪያ ያያየው ነው በረሃ ላይ ድረሽን ነው ያስብኩኝ ሪል ፈራሁ በቃ ሊያስወግዱኝ ነው ምናምን ብዬ ፈራሁ እዚህ ሙያ ከሆነ ያገኘሃቸው እነዚህን ጥቅሞች ይሄን ሙያና ይሄን መስሪያ ቤት ስትለቅ አውቶማቲካሊ መቋረጣቸው ተፈጥሯዊ ያሰራራ አይደለም ወይ ብዬ አሁንም አማላጅ ነው ማለት አልፈጸምከውም ማለት ነው ስራውን ምን አላለው አልፈጸመውም አሁንም ይሞታል አሁንም እየሞተ ነው አሁንም ይለምንልን አሁንም ይቀርበላቸው ይያለ ዲስሚስ አምላክ አይደለም ማለት ነው ቤተሰቤን እስከመበተን ተለያዩ የሥራ ኔትወርኮችን በማበላሸት በማሳደድ በማሳሰር ዮናታን አክሊሉ እኔ ላይ ያልሞከረው ያላረገው ነገር የለም አርሜኒያ እኮ ልዩ ናት ቅድስት አርሴማ አለቻት 93% ህዝቧ ኦርቶዶክስ ቅዱስ ጎርጎርዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ 0116622922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጆ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ እንግዳዬ ፍቅረ ስላሴ ኃይሉ ነው ከሐዋሳ ቆየት ባሉ ቪዲዮቻችን ከሱ ጋር ቆይታ ነበረን ከፓስተርነቱ ወጥቶ ወደ ቆሎ ተማሪነቱ ገብቷል በመሃሉ ደግሞ ታሪክ አለ ይነገራል ብሎኛል እሱን ልሰማ ነው የጋበዝኩት እኔና ፍቅረ ስላሴ ኃይሉ ከናንተ ጋር ነን እናንተም እኛን ምሰሉ ፍቅረ ስላሴ ኃይሉ ተክሊዬ ባለፈው ፓስተር ፍቅረ ስላሴ ኃይሉ እያልኩ ነበር አሁን ወደ 3 ዓመት እየተጠጋን ነው ያን እንደዛ ካል አሁን ያኛው መጠሪያ አይደለም ይመስለኛል ስለዚህ ፍቅረ ስላሴ ኃይሉ በሚል በድጋሚ እግረኛው ሚዲያ እንኳን በደና ወደ እግረኛው መጣህልኝ እንኳን ደና ቆያችሁ ደና ነህ እንዴት አለ እግዚአብሔር ይመስገን ከሐዋሳ ነው የመጣኸው ከሐዋሳ ነው የመጣሁት መንገዱ ሰላም ነው ሰላም ነው እግዚአብሔር ይመስገን በሰላም ደርሻለሁ በሰላም ደርሰሃል በሰላም እንደምትመለስም ተስፋ እናደርጋለን አዎ አምናለሁ በጣም ደስ ብሎኛል በድጋሚ ነው ያገኘሁህ ቆየት ብሎናል ከተገናኘን በመሃል አንተም ከአዲስ አበባ ውጪ ገጠርም ነበርክ ትክክል ነው ወደ ቆሎ ትምህርት ቤት ወደ አብነቱ ወደሚባለው ሂደህ ነበረ እዛ እንዳለ ሀውርት ቸክ ስለነበረ በመሃል ያው አሁን ያለው ግርግር መጣ ሳንገናኝ ቆየን ይሄው ጊዜውና እግዚአብሔርም ፈቅዶ ተገናኘን እንዴት አለህ ግን እግዚአብሔር ይመስገን ተክልዬ እኔ በጣም ደህና ነኝ
እንዳልከው ልክ ነው። በመሃል ኦሬዲ 2 ዓመት ከ4 ወር ምናምን ሊሆነኝ ነው። ወደ 3 ዓመት ሊጠጋ ነው። በዚህ ጊዜ ውስጥ እኔ ወደ ቅድስት ቤተክርስቲያን ከመጣሁ በኋላ የትምህርት እድሎች አግኝቼ ነበር። ጉባኤ ቤት እንዳልከው የቆሎ ተማሪ ሆኜ ከደቀ መዛሙርት ጋር ስማር ነበር። ጥቂት ጊዜ ቢሆንም ግን የምፈልጋቸውን እንግዲህ ቀላል አይደለም። 16 ዓመት በፕሮቴስታንት ቴዎሎጂ ማስተማር ማለት እኔ ያስተማርኳቸው ሰዎች ሐዋሳ ላይ 70% ቸርች አላቸው። ነብይ ነን ብለው ምናምን ራሳቸውን ቀብተዋል። በእኔ እግር ስር የተማሩ ቴዎሎጂ በፕሮቴስታንት እና ምን ያህል እንደው ቋንቋውን ልጠቀመው ሰውን ስመርዝ እንደነበረ ሰውን ስጎዳ እንደነበረ ምናምን የበራልኝ ሞር ጥያቄዎችን የምትፈልገውን ጥያቄ ይዘህ ጉባኤ ቤት ሂድ የተባልኩ ጊዜ ፕሮቴስታንታዊ የሆኑ ጥያቄዎችን ኤኒ ፕሮቴስታንት ኦርቶዶክስን የሚቃወምበት ፕሮቴስታንት ሆኖ ኦርቶዶክስ ላይ ጥያቄ የሚያነሳበትን ነገሮች አነጋጋሪ ትርጓሜ የሚፈልጉ ኃይለ ቃሎችን ከቅዱስ ቃሉም እነዚህን ጭምር ይዤ በመሄድ እነዚህን ጥያቄዎች በማቅረብ በእነዚህ ጥያቄዎች መልስ አግኝቻለሁ በጉባኤ ቤት የቆሎ ተማሪ ሆኜ። በተጨማሪም 5 አዕማደ ምስጢራትን 7 የቤተ ክርስቲያን ምስጢራትን እነዚህን ተምሬ ቆንጆ ጊዜ አሳልፌ በመሃል እንዳልከው ምቹ ሁኔታ አልነበረም። ያው ይታወቃል ጎጃም ነው ሄድኩት። እሺ እንመለሳለን፣ በዝርዝር እናወራዋለን። ላንተም ለተመልካቾቻችንም ትንሽ ማሳሰቢያ መስጠት ማስታወሻ ማስያዝ ግድ ይላል። አንተ አሁን ከቀድሞ ፓስተርነትህ ከ16 ዓመት የፕሮቴስታንት ህይወትህ ወጥተህ ኦርቶዶክስ ሆነሃል። አሁን የኦርቶዶክስ ተዋህዶ ምእመን ነህ። የኦርቶዶክሳዊ አይደንቲቲ ነው ያለህ። ልሳና አንደበትህም እሱ ነው። አንድ ኦርቶዶክሳዊን ሰው አምጥቶ ፕሮቴስታንትን እንዴት ታያታለህ ብሎ መጠየቅ ልክ አይደለም። በተለየ ደግሞ እንደ ሚዲያ ለሚሰራ ሰው አንድ የፕሮቴስታንት ብቻም አይደለም፣ አንድ እስልምና እምነት ተከታይ ብቻ አይደለም፣ መምህር ኡስታዝ ሐፊዝ ነኝ የሚልን ሰው አምጥቶ ስለሌላ እምነት መጠየቅ ልክ አይደለም እንደ ሚዲያ። ስለዚህ እኔ እናንተ በሚኖረን ቆይታ የቀደመህ የነበርክበትን ሃይማኖት እንዲህ ነው በሚል ሳይሆን አሁን አንተ ያለህበት የህይወት ጉዳይ አለ። ዋናው ዓላማው ከዛ በኋላ በህይወትህ የተፈጠሩ ውጣ ውረዶች ስላሉ እሱን እንዴት ኢትዮጵያውያን አውቀው ከፍቅረ ሥላሴ ኃይሉ ጎን ይቁሙ የሚል ሐሳብ ነው የተነሳው። በሂደቱ የነበርክበትን ህይወት በጨዋ ደንብ በቋንቋ ከዚህ ወደዚህ ሂጄ ህይወቴም እንዲሆኑ በዚህ መንገድ አውቄ ያለሁ በሚል ብታስተካክልልኝ ደስ ይለኛል ከትህትና ጋር። ትክክል ነው። ቃሉን ልጠቀመው ያልኩት ሰው ንስሐ ሲገባ የቀድሞ ነገሬ ስህተት ነው ብሎ ነው ንስሐ የሚገባው። ፐርሰናሊ ነው ያወራሁት። ስህተት ውስጥ ነበርኩ እና አስተማሪም ስትሆን ደግሞ ያን ስህተት ነው የምታስተምረው። ለኔ ነው አሁንም ይሄንን ግን እንዳልከው በሚዲያም ይሁን በተለያዩ የማህበረሰባችን ስብጥር በሀገራችን የተለያዩ ቤተ እምነቶች አሉ። ኦርቶዶክሳዊም ስብከተ ወንጌል የሚመክረው ይሄንን ነው፣ አንተ ያልከው ነው። በፍቅር እውነትን ተነጋገሩ ነው የሚለው ቅዱስ ቃሉ። የሚገርም በጣም ብዙ ጊዜ ከሆነ እምነት ወደ ሆነ እምነት የሚሄዱ ሰዎችን እናያለን። ከዚህ ወደዚህ ከሄዱ ይሄኛውን ለማወቅ አንደኛው ፖይንቴ እንደ ሌላ ያንተ ህይወትህ ምናምን ያለ ነው የምናወራው እንዳለ ሆኖ ቢቀርብ ሐሳቡን ያነሳዋል ያስተምራል ብዬ ያሰብኩትን ልንገር። ከዚህ ወደዚህ ወጣሃል እንበልና ከፕሮቴስታንት ወደ ኦርቶዶክስ መጣሃል። ስለዚህ ኦርቶዶክስን ለማወቅ የሄድክበት ርቀት የሆነ ሰው ከኦርቶዶክስ ወጥቶ ወደ ፕሮቴስታንት ሲሄድ ፕሮቴስታንትን ለማወቅ በዚህ ልክ ርቀት ቢሄድ፣ ከእስልምና ወጥቶ ወደ ፕሮቴስታንት የገባ ሰው በዚህ ልክ ቢያቅ በሚል ይልቁኑ ደግሞ የምናየው ምንድን ነው? ከኦርቶዶክስ ወጥቶ በሳምንቱ
እዛ የሄደበት ቤት ላይ ሆኖ ወደዚህ ከፕሮቴስታንት ወጥቶ ወደ ኦርቶዶክስ ገብቶ ኦርቶዶክስ ቦታ ላይ ቆሞ በእለቱ ወይ በማግስቱ ያኛውን እንደዚህ ከሚሆን አንተ ለማወቅ ጎጃም ቆሎ ትምህርት ቤት ድረስ የሄድክበት መንገድ ያስተምራል። ደግሞ በቆሎ ትምህርት ቤት ምን አየህ? እንደው በእንተስማ ለማርያም ውሻ ማሳደዱ እንደነበረ ወይ ህይወቱ ራሱ እንደው ቁጭ ብሎ ወንበር ዙሪያ ከቦ መማር ነው አይደለ? እንደው በምንም ስናየው እንደዛ ነው። እሱን ኤክስፒሪየንስን ብትነግረኝ ደስ ይለኛል። ከመጀመሪያው ሐሳብ ልነሳ። እንዳልከው ሰው ከሆነ ሃይማኖት ወጥቶ ወደ ሆነ ሃይማኖት ሲመጣ ቢችል እዛ ትቶት የመጣው ሃይማኖት ውስጥ ያሉ ሰዎችን ሊታደግ ሊያድን የሚችል ሊያተርፍ የሚችልበትን ነገር ቢያደርግ ጥሩ ነው። ሲወጣ እኔም ከዚህ ቀደም በነበረው ኢንተርቪው አድርጌ ይሆናል መተኳኮስ አለ። በዚህ ሰው አይድንም፣ በዚህ ሰውን አናተርፍም። እዚህ ወንጌልን በፍቅር ብንናገር፣ እውነትን በፍቅር ብንናገር ኦርቶዶክስ ቤተክርስቲያን በብዙ መንገድ የሚጓጓላት አሉ፣ የሚፈልጓት የሚናፍቋት። እኔ አስታውሳለሁ እዛ በነበርኩ ጊዜ አሁንም ምነው ፕሮቴስታንት ገዳም በኖረው ብሎኝ ያለ ሰው አለ። እና መጀመሪያ ወደ እኔም ጉዳይ ልምጣና ወደ ገዳም እንዲሄድ በሲዳማ ሀገረ ስብከት ሊቀ ጳጳስ በብፁዕ አባታችን አቡነ ዮሴፍ ቡራኪያቸው ይደርብንና በሳቸው አማካኝነት መመሪያ ሰጥተው ገዳም ቢቆይ ፍቅረ ሥላሴ ይሄ 16 ዓመት ኤክስፒሪየንሱ፣ ንግግሩ፣ ሱፉ፣ ስሜታዊ ኢሞሽናሉ እነዚህ ነገሮች ተነው እስኪወጡለት ድረስ እንደው ገዳም ላይ ሆኖ የጥሞና ጊዜም እንዳመክሮም ነው እንደመጣሁም ጊዜ ስለነበር የደቡብ ቅርንጫፍ ማህበረ ቅዱሳን ይሄንን የብፁዕ አባታችን መመሪያ በመቀበል ማህበረ ቅዱሳንን ላመሰግን እፈልጋለሁ። ይልኩኛል። ሲልኩኝ ገዳም ነው ሄድኩት እና ሪል ገጠመኝን ነው ምነግርህ። በጣም ሰዎችንም ያስተምራል። እኔም ከዚያ በኋላ ነው የጸናሁትም የተጽናናሁትም። ባህር ዳር ነው ሄድኩት። በፕሌን ፍላይት አድርጌ ባህር ዳር ሲሄድ ባህር ዳር የተቀበለኝን ሰው አላውቀውም። ግን ሐዋሳ እንደኖረ ምናምን ነገረኝ። ከባህር ዳር ደግሞ ፍኖተ ሰላም ላከኝ ሰውየው። እዛ ባህር ዳር እንትን ብሎ ከባህር ዳር ፍኖተ ሰላም ላከኝ። ፍኖተ ሰላም ያለውንም ሰው አላውቀውም የተቀበለኝ። ከፍኖተ ሰላም ደግሞ ደንበጫ ላኩኝ። ደንበጫም ይሄ የተቀበለኝን ሰው አላውቅም። ከደንበጫ ደግሞ ዘለቃ ላኩኝ። ዘለቃም የተቀበለኝን ሰው አላውቅም። ከዘለቃ የሽረት ምድረገነት አንድነት መድኃኔዓለም አንድነት ገዳም ነው። የሽረት መድኃኔዓለም አንድነት ገዳም ነው የሚባለው። እዛ ገዳም ደረስን። ከዘለቃ ግን እስከ ገዳሙ ድረስ በጣም ጭው ያለ በረሃ ነው። እልም ያለ በረሃ። የዛኔ ዓለም ብርሃን ምናምን የሚባሉ ነበሩና በቃ በየቦታው እንትን ክላሽ የታጠቀ ሞንዜር የያዘ በቃ በመሳሪያ ይሄ ቆመ ጠብቀኝ ምን ነው የያዘ ነው ያለውና በረሃ ነው። በጣም ፈራሁ። ከዚያ በፊት ደግሞ ካንተ ጋር ያረኩት ኢንተርቪው የዮናታን ቀኝ እጅ ምናምን ተብሎ ነው ማስታወቂያው የተሰራው። ተምሌን ርዕስ የተሰጠውና ቀኝ አልነበርክ? ግራው ነበር። እሺ እንተው ስላልከኝ ልተው። እሺ አሁን ከነዚህ እንትኖች ልውጣ እና እንትኑን ደነገጥኩ። ኢትዮጵያ ውስጥ ነው ያለሁት ወይስ ከኢትዮጵያ ውጭ ነው አልኩኝ። እና ማላቃቸው ሰዎች ልክ እንደ ኮንትሮባንድ ስደት ነው የተቀባበሉኝ። እሺ ፈራሁ እና ዮናታን ቀኝ እጅ ተብያለሁ። ዮናታን ደግሞ እኔ ኦርቶዶክስ ከመምጣቴ በፊት አለቱ ለሁለት ሲሰነጠቅ አየሁ። በቤታችን ቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን ሸፍነዋለች። ተክልዬ እንደዚህ ምናምን ብሎ ሲያወራ የነበረ ሰው ነው። እዚህ ለኦርቶዶክስ ምእመናን ደም መፍሰስ ምክንያት ነው ዮናታን አክሊሉ ተብለው እኔን ደግሞ ቀኝ እጅ ብሎኛል። ሰሙዌር በቃ እዛ መሳሪያ እያየሁ ነው በረሃ ላይ ድረሸን ነው ብዬ አስብኩኝ። ሪል ፈራሁ። በቃ ሊያስወግዱኝ ነው ምናምን ብዬ ፈራሁ። ገዳሙ በር ላይ ሲደርስ ገዳሙ እንዲህ ከተራራ እስከ ምድር ድረስ ነው። ገዳሙ ብቻውን በምድረ በዳ በበረሃ የተከበበ ገነት ነው። ገዳሙ ብቻውን ጥቅጥቅ ያለ ደን ነው። ገዳሙ ውስጥ ብቻ ነው ምንጭ የሚፈልቀው ውሃ ያለው ከተራራው ላይ። ዘፍን ለፊት መግቢያው ላይ እመቤታችን ቅድስት ድንግል ማርያም ቤተክርስቲያን አለ።
ፊት ለፊት በሩ ላይ መግቢያው ላይ እዛም ሰው ሊቀበለኝ ይሄ ወደ ከዘለቃም ገዳም የሽረት መድኃኔዓለም ያመጣኝም ትቶኝ ሊሄድ ነው። እዛ ሰው እስኪቀበለን እዚህ እንጠብቅ ቁጭ አልኩኝና እመቤታችን ቅድስት ድንግል ማርያም ቤተክርስቲያን ይላልና ጸልዬ አላቅም። ወደ እመቤታችን እውነቴን ነው የምልህ የመጀመሪያ ነበር። አዎ ጸልዬ አላቅም። ጀስት ኤክሰርሳይሱ ምናምንና እንደዚህ አልኩኝ። የጌታዬ እናት የአምላኬ እናት ጀስት በሞኝ አፍ ነው ያልኩት። ወደ አንቺ ጸልዬ አላቅም፣ ለምኜሽ አላቅም፣ ከዚህ ጉድ አውጭኝ አልኩኝ። እኔ በቃ ማለት ፈርቻለሁ። ከዚህ ጉድ አውጭኝ፣ በሰላም ወደ ሀገሬ ወደ ቤተሰቦቼ መልሽኝ። በቃ ትክክለኛ ጸሎት ነው ያደረኩት። ከዛ የሚቀበሉን ሰው ከሆነ ጊዜ በኋላ መጡ። ገዳም ለኔም አንድ በዓት ተሰጠችኝ። እዛው ገዳም ውስጥም የጉባኤ ቤት አለ፣ ቆሎ ተማሪዎች አሉ። የጉባኤ ቤቱ ማስተባባሪ ነበሩ፣ የኔታ እስጢፋኖስ ይባላሉ። ተቀበሉኝ፣ ገባሁኝ። በሞተር ረዥም ጉዞ ስላደረኩ እዛ በረሃ ነው፣ ፒስታ ነው። ወገቤንም አሞኛል፣ በጣም ደክሞኛል፣ በጣም ፈርቻለሁ። በመጀመሪያ ቀን በጣም ትንሽዬ ጎጆ ነች፣ በዓት ነች። ገባሁኝ፣ መደብ ነው መሬት፣ እዛ ላይ ነው የተኛሁት። ሌሊት ነጭ ነው የለበሰችው፣ እንደዚሁ ልጇን ታቅፋለች። ነጭ ሰረገላ ላይ ተኝቻለሁ፣ በህልሜ ነው። እና ናውጣ የሚል ድምፅ ነው የምሰማው። ናውጣ እዚህ ላይ ና ልጄ ይላል። እና እኔ ስዕል አድኗ ላይ የምናውቃት እመቤታችን ይሄ ቀይ ምናምን ነጭ ለብሳ ነው፣ በጣም ፊቷ ያበራል ምናምን። እንደዚህ ልጇ እንደታቀፈች ነጭ የለበሰችው ነጭ ነው ሰረገላው። ናውጣ ብላ እንደዚህ ጎተተች። ወጣሁኝ። እዛ ሰረገላው እየተንገጫገጨ ይሄዳል። ልክ ሞተሩ ይዞኝ እንደመጣው አይነት እዛው እንደዛ አይነት መንገጫገጭ ነው የሚሄደው ሰረገላውላ። ከሆነ ጉዞ በኋላ መስክ ለጥ ያለ መስክ ገጠር ላይ ከብት የሚግጠው ግጦሽ አለ አረንጓዴ ሳር፣ በጣም ሰፊ በጣም የሚያምር የማያልቅ ታይቶ ሁሉ አያልቅምና እዛ ጋር ድርሳኝ ከዚህ ሰረገላ እንዳትወርድ፣ ከዚህ ሰረገላ እንዳትወርድ፣ እዚህ ሰረገላ ላይ ቁጭ በል፣ ወደምትፈልገው ሁሉ ያደርሳል አለች። ደነገጥኩኝ፣ ተነሳሁ። እዛ የኔታ እስጢፋኖስ እንዲህ ጎረቤት ነን በዓታችን የተቀበሉኝ። ሌሊት 9 ሰዓት የመጀመሪያ ጊዜ ቅዳሴ እንሂድ ብለው ቀሰቀሱኝ። እዛው ገዳም ስንሄድ ማርያም ቤተክርስቲያን እንሄድ ነው። ከተመለስን በኋላ ነገርኳቸው ህልሙን። አይ መልካ ማርያምን አንብበሃል አሉኝ። አላነበብኩም አልኳቸው። መልካ ማርያም ደግመህ ምናምን? ኧረ እኔ መልካ ማርያም የሚለውንም መጽሐፍ አላቅም፣ ገና መዝሙረ ዳዊትን ራሱ ምናምን የገዛሁት አሁን ባህር ዳር ነው አልኳቸው። ከዛ ከሰረገላው እንዳትወርድ የምትፈልገውን ሁሉ እመቤታችንን ጠይቃታለሁ። ያ ህልም አሁን ነው በህይወቴ ኤክስፒሪየንስ እያረኩት ስመጣ የሆነ ነገር ሲሆን ወረድኩ እንደ ከሰረገላው ላለሁ። ይሄ መጀመሪያ ላይ የነበረው መንገራገጭ ፒስታ ላይ የሄደው አባጣው ጎርባጣው መንገድ ምናምን ፔንፉል ነው። አሁን ነው የገባኝ፣ ያኔ አልገባኝ። ከሰረገላው እንዳትወርድ እመቤታችን። አባ ደግሞ ከሰረገላው እንዳትወርድ ያሉ ቃሉን እንዴት ተጋሩት ብዬ ነው የህልምህና ያዋናው ለአባ ለይለታስ እኔ ነግሬያቸው ነው ህልሙ አለችኝ። እመቤታችን እንደዚህ አለች፣ እንደዚህ ስላቸው እመቤታችን ነች። በቃ ልዩነቱ ነጭ ልብስ መልበሷ ነጭ ሰረገላ ላይ መቀመጧ እንጂ ልጇን ይዛለች አለች አለ ራሷ ነች ማቃሰል አድኖ ላይ እና ያ ቅድም የጸለይኩት ጸሎት ወደ አንቺ ጸልዬ አላቅም ብዬ የጸለይኩት የመጀመሪያ ጸሎት የመጀመሪያ የተሰማልኝ ሰው ነኝ። በጣም ይገርማል። እና እስካሁን ሰረገላው ላይ ነኝ። ሰረገላው ላይ ወደ እስከ የት ያደርሳል ይሄ ሰረገላ? ካልወረድኩ አትውረድ፣ ወደምትፈልገው ሁሉ ያደርሳል ተብያለሁ። የምትፈልገው የት ነው? እንግዲህ በሃይማኖት ውስጥ ነው ያለሁት። እውነት እግዚአብሔር ፈቃዱ ቢሆን ሰዎች ወደ ቅድስት ቤተክርስቲያን እንዲመጡ ማድረግ ነው የኔ ህልም። እንዲድኑ፣ እንዲያመልጡ፣ ቅድስት ቤተክርስቲያንን እንዲያውቋት፣ እንዲጠይቁም ማንኛውም ጥያቄ እኔንም መጠየቅ ይቻላል። ምናልባት ስልኬን ታስቀምጣለች። በፊት ስልኬ ያው በክትትል በምናምን ተዘግቷል፣ ሚዲያ ላይ የነበረ ስልክ። እኔንም ከኤኒ ፓስተር ጋር ላወራ፣ ከኤኒ አገልጋይ ጋር ልነጋገር፣ ከየትኛውም የሃይማኖት ተቋም ጋር በመጽሐፍ ቅዱስ
ላወራና ቤተክርስቲያን ይሄን ነው ልታስተምር የምታስተምረው የሚል ማንነት ላይ ደርሻለሁ። ይሄንን ደግሞ እያሳደግኩ እያዳበርኩ አሁንም ስነ መለኮትም እማራለሁ። ሰረገላው ለዚህ መዞሪያ ይጠቅመኛል ነው። ቤተክርስቲያንስ እኔን ወክለህ ማንኛውንም ጥያቄ ተከራከርልኝ፣ ለማንኛውም ሰው መልስልኝ ብለሃለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዛ አላለችኝም። ግን በቤተክርስቲያን ውስጥ አንድ በቃለ ዓዋዲ ላይ አንድ የአገልግሎት ክፍል አለ፣ የስብከተ ወንጌል ክፍል አለ። ያ የስብከተ ወንጌል ክፍል ሁሉም ምእመን የገባውን የተረዳውን በህይወት በቃልም ኦርቶዶክስ ቤተክርስቲያንን እንዲናገር ዶግማዎቿን እንዲያስተምር እንዲመሰክር። ለምሳሌ አትጸልይ ብላ ደብዳቤ አጽፍልኝም። ልክ እንደዛ ወንጌል ስበክም ብላ ደብዳቤ ምናልባት በአውደ ምሕረት ላልሰብክ እችላለሁ፣ በአውደ ምሕረት ላላስተምር እችላለሁ፣ ጉባኤ ሰብስቤ ላላስተምር እችላለሁ። ግን በአጋጣሚም ከሰዎች ጋር ስገናኝ ኦርቶዶክሳዊ አስተምሮቶችን ልናገር እችላለሁ። እዚህ ኦርቶዶክስ ቤተክርስቲያን አትከለክልም። ያሳወቀችኝን ማሳወቅ። ሁለተኛ መጽሐፍ ቅዱስ ኮሌጅ ላይ ሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ እማራለሁ። ይሄን ከተማርኩ በኋላ ደግሞ መድኃኔዓለም ፈቃዱ ከሆነ ከሰረገላው ቁጭ ካልኩ ፍቃድም ትሰጠኛለች። አውደ ምሕረት ላይም የማገልገል ህልም አለኝ። እሺ፣ ይሄ አንዱ ገዳሙ በአቱ ነው። ቆሎ ትምህርት ቤትም ገብተህ ነበር? አዎ። ከዚያ ተመልሼ ፍኖተ ሰላም ምስራቀ ፀሐይ ጉባኤ ቤት የቅኔ ተማሪዎች አሉ፣ መጽሐፍት ተማሪዎች አሉ፣ ትርጓሜ የሚማሩ ማለት ነው። እኔ ከቆሎ ተማሪዎቹ ጋር ሳይሆን ከደቀ መዛሙርት የጉባኤ ቤት ትርጓሜ ተማሪዎች ጋር ነው የተማርኩትና ግን ግቢው አንድ ነው። ምን አይነት ያው ጉባኤ ነው የሚባለው ሲሉ ስለሰማሁ ነው። ክፍልፋይም ካለው ከፋፍለህ ንገረኝ። ምን አይነት ትምህርት ነው? ቀደም ሲል መግቢያ ላይ አንድ ሐሳብ ሳነሳ ነበረ። ከሆነ ሃይማኖት ወደሆነ እምነት ከሆነ እምነት ወደ እምነት ሲመጣ የነበሩበትን መራገጡ ያደጉበትን ማህፀን መርገጡ አለ ብዙ ጊዜ። አንተ ግን አይ እኔ ገና እየተወለድኩ ነው ወደ ማደግ ይጠበቅብኛል ብለህ ወደ ሌላ ማደጊያ ቦታ ነው የገባኸው። በዛ ማደጊያ ውስጥ ማደጊያ ቤት ውስጥ የጠጣኸው ወተት ምን ይላል? ምን አይነት ነበረ? እስቲ አንደኛ ጴጥሮስ ምዕራፍ 2 ላይ ቃለ እግዚአብሔር እንደዚህ ይላል፣ ክፋትን ሁሉ፣ ሐሜትን ሁሉ፣ ግብዝነትንም፣ ቅናትንም፣ አድመኝነትንም አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ ልክ እንደ ሕፃናት ተንኮል የሌለበትን ወተት ተመኙ ይላል ሐዋርያው ቅዱስ። ጥያቄ መጽሐፍ ቅዱሳዊ ነበረ ማለት ነበረ እና ሐዋርያው ቅዱስ ጴጥሮስ ጀስት ወተት በውስጥ ያለውን ኮንቴንት እናውቃለን። በባዮሎጂ ላይ ሁሉንም አይነት ወተር አለው፣ ፋት አለው፣ ካርቦሃይድሬት አለው፣ ፕሮቲን አለው ምናምን እና ኤችቶ አለው። ወተር ውስጥ ያው ኦክሲጅን አለ። ጴጥሮስ ያለ ላቦራቶሪ ነው ለሰው ወተት ምን ያህል አስፈላጊ እንደሆነ አደረገና ወተትን ከእግዚአብሔር ቃል ጋር አመሳጠረው። ስለዚህ ወተት ምንድነው? ማርከሻም ነው። እንደ ልጅ ማሳደጊያ ነው። አሳድጎኛል። የጠጣሁት ወተት በጉባኤ ቤትም ይሁን መጽሐፍ ቅዱስ ኮሌጅ ላይ ስማር እንደ ልጅ እያሳደገኝ ነው። ወተት ያስፈልገኛል። በትክክል እያጠነከረኝ ነው። እንደ መርዝ እንደጠጣ ሰው ደግሞ ማርከሻም ነው። ይሄን የምልህ ወተት ነው አይደል? አምጡ የሚባለው ኤሌክትሪክ ለያዘው ሰው መርዝ ለጠጣ ሰው ምናምን ማርከሻው ወተት ነው የሚባለው። እዚህ ከኑፋቄ ወይንም ደግሞ ከስተት መጥቻለሁ። ይሄ ምንም ሪያሊቲ ነው፣ ሜዳ ላይ ያለ ሀቅ ነው። እኔ ነኝ ያልኩት። አሁን ፕሮቴስታንት ውስጥ ያለ ተሳስቻለሁ ላይል ይችላል። እኔ ግን ተሳስቼ ነበር አልኩኝ እና ስመጣ ያን ስተቴን አርክሶልኛል ወተቱ። ያንን አትንኑ አውጥቶታል፣ አጥቦታል ከኔ ውስጥና እያሳደገኝም ነው ያለው። ወተቱ በጣም ጠቅሞኛል። ሌላው ምናልባት ሐሳብ ጋር እኔ ማንኛውም ሰው አሁን በተለያዩ ሶሻል ሚዲያ ላይ የማናያቸው በተለይ አሁን እኛ ጋር ደቡብ ላይ በጣም ወደ ቅድስት ቤተክርስቲያን ሰው እየፈለሰ ነው። ከፕሮቴስታንት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እየፈለሰ ነው ሰው።
በቀደም በነበረ የሲኖዶሱ ስብሰባ ላይ የጌዲዮ ያማሩና እንትን 3000 ምናምን ምእመን ነው ሪፖርት ሲያደርጉ እኔም በቅርብ ስለማቀዛ ኮሌጅ ላይ ማብረውኝ የሚማሩ አሉ። እኛ ጋር ሁለተኛው የኛ ነው የሲዳማ ሀገረ ስብከት፣ ሶስተኛው ወላይታ ነው። እና በጣም ብዙ ከነ ቸርቾቻቸው ከነ ጉባኤው ምናምን ለምንድን ነው የሚመጡት? ሲመጡ እነዚህ ሰዎች ዋናው ፖይንቴ ቢማሩ። አንዲት ልጅ የምትታወቅ ልጅ ነች ወደ ኦርቶዶክስ ቤተክርስቲያን መጣች። በፕሮቴስታንቱ ዘማሪ ነበረችና ወደ ኦርቶዶክስ ቤተክርስቲያን መጣ። ፍቅረ ስላሴ ግን አንተ ምንድነው እየተማርክ ያለውና የተማርከው አለችኝ። ይሄ ምክረ ሐሳብም ነው። ከእንደዚህ ከተለያየ ቤተ እምነት የሚመጡ ሰዎች ማስተማሪያ ቢዘጋጅላቸው። እኔ የዲያቆን ያረጋል አበጋዝ መጽሐፍ ነው ማነበው ያነበብኩትም እንደመጣሁ እና ለመምጣትም የረዳኝ ትምህርቶችንም በደንብ እንድቀጥል ኮንቲኒቲ እንዲኖረኝ ያደረገው የመድሎተ ጽድቅ መጽሐፍ ነው። በደንብ እንደው በሊቃውንት ጉባኤም ታይቶ ተፈትኖ ተገምግሞ ማስተማሪያ ቢሆን። ምክንያቱም እነዚህ ሰዎች መጥተው ቀጥታ ሶሻል ሚዲያ ላይ ወደ መምህርነት ተለያየ ቦታ ላይ ወደ አገልግሎት መግባት የለባቸውም። ቁጭ ብለው መማር ነው ያለባቸው። ቤተክርስቲያንን ማወቅ ግፋ ቢል የቤተክርስቲያንን ቀኖናዋን፣ ዶክትሪኗን፣ ዶግማዋን መማር አለባቸው። ከቻሉ ደግሞ ገዳምና ጉባኤ ቤት ሄደው እንደኔ ቢማሩ እላለሁ። ሩቅ ለማስተማር ዛሬ ታምኖ ቁጭ ብሎ መማር ይቀድማል። ምን ያህል ሰው ይጓዛል ሲባል የስንቁን ያህል ነው የሚባለው። እዚህ ምንም ያልተማርኩትን ነገር ወጥቼ አሁን የሆነ ነገር ብል ታልቃለቻችና እንዳጋር የሆነ ምንጭ ዳር ማልቀስ ነው የሚሆነው። እንዳያልቅ ቢማሩ ላለው ወንድሞቼ መምጣታችን ቤተክርስቲያን ደስ ብሏት ተቀብላናለች። ህዝብ ኦርቶዶክስም ደስ ብሎት ተቀብሎናል። በዚህ ውስጥ ደግሞ ደስታው ፍጹም የሚሆነው እኛ ስናውቅ ነፍሳችን ስትድን እንጂ በብሽሽቅ ወተንም ልክ ከዛ ከአገልጋይነት ስለመጣው እዚህም አገልጋይ ሆኜ እቀጥላለሁ የሚለው በኦርቶዶክስ ቤተክርስቲያን አያስኬድም እና ጉባኤ ቤት ሁሉም ገብቶ ይማር ደስ ይላል። ምን ተማርክ አንተ? ጉባኤ ቤት ምን ጥያቄዎችን ነበረ? በጣም ብዙ ነገር ነው የተማርኩት። የመጀመሪያው እኔ ከፕሮቴስታንት እንደመጣው ስለሚያውቁ ጉባኤ ቤቱም ያው መረጃው አለው ሲቀበለኝና መጀመሪያ አስተማሩኝ 5 አዕማደ ምስጢራትን ነው። እዚህ ላይ ፈለከውን ጥያቄ መጠየቅ ትችላለህ ተብዬ ነው 3 መምህራን ያስተማሩኝ። እነዚያ መምህራን ወዳችኋለሁ፣ ትናፍቁኛላችሁ፣ እመጣለሁ ሀገር ሰላም ሲሆን እላለሁ። እግረ መንገዴን ይሄንን ሚዲያም ስለሚያዩት እና በጣም ደስ የሚሉ ሊቃውንቶች ናቸው። 5 አዕማደ ምስጢራትን ያስተማሩኝ። እነዚህ 5 አዕማደ ምስጢራትን ሲያስተምሩኝ ሙሉ በሙሉ 5 ሶላዎችን ያፈረስኳቸው። የፕሮቴስታንትን 5 ሶላዎች ብዬ ለዘመናት ያስኳቸውን የእምነት አቋማችን ብዬ ያስኳቸውን በ5 አዕማደ ምስጢራትን ያፈረስኳቸው ስማር። ከዛ ደግሞ የምትፈልገውን ጥያቄ ጠይቅ ተባልኩኝ። ወደ 38 ጥያቄ ነው ጽፌ የሰጠኋቸው እና 38ቱን ጥያቄ ጧት ማለዳ ከ12 ሰዓት እስከ 2 ሰዓት ጉባኤ ቤት ወንበር አለን። ከዛ ከ2 ሰዓት በኋላ ደግሞ የኔ ጥያቄ መልስ ይመለሳል። እንዲህ መምህር ሊቃውንት ለሁሉም ነው ጥያቄው የሚጠየቀው? ነው ለኔ ነው ለኔ ብቻ ነው። ለኔ መልስ ነው ጥያቄ። መቼም 38ቱን አንስተን አንዘልቀውም ግን በጣም ለየት ያለብህ እና ደግሞ እኔም አሁን በሰማው ሊገባኝ የሚችል ጥያቄ ሊሆን የሚችል እስኪ አንሳልኝ፣ አስተማሪ የሆነ ሐሳብ ካለው። የትልቁ የፕሮቴስታንትና የኦርቶዶክስ የአስተምሮ መፋለስና መጣረስ ያለው ነገረ ክርስቶስ ላይ ነው። እሺ፣ በነገረ ክርስቶስ ደግሞ በዋናነት ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅም ነው ፈራጅም ነው ብዬ ሳስተምር የኖርኩትን ነገር በጣም ኢዚ በሆነ ወይ ነው ከውስጥ ያወጡት። አማላጅ ነው ብዬ የምከራከረው ለምሳሌ ዕብራውያን ላይ ዝም ብሎ አንድ ሰው ሰርች ቢያደርግ በስጋ ወራት የምትል 14 ጊዜ ተጽፋለች። በስጋ ወራት እያለ ነው ሐዋርያው ቅዱስ ጳውሎስ የክርስቶስን የምልጃ ስራ በስጋ ወራት እንደፈጸመው። እዛ ሁለተኛ ተፈጸመ አለ መስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ተፈጸመ ብሎ ነፍሱን ሰጠ ይላል። አሁንም አማላጅ ነው ማለት አልፈጸምከውም ማለት ነው። ስራውን ምን አላለው አልፈጸመውም። አሁንም ይሞታል።
አሁንም እየሞተ ነው፣ አሁንም ይለምንልን፣ አሁንም ይቅር በላቸው እያለ ዲስ ሚንስ አምላክ አይደለም ማለት ነው። አባት ሆይ ቀድሞ በአንተ ዘንድ በነበረኝ ክብር አክብረኝ ያለ ዮሐንስ ወንጌል ምዕራፍ 5 ላይ በዚያ ክብር አልተቀመጠም ማለት ነው። አሁንም አማላጅ ነው ማለት። ሶስተኛው እና የመጨረሻው በጣም ላንተ ብሪፍ እንዲሆን ለተመልካች ለአድማጭም ብሪፍ የሚያደርገው ዮሐንስ ራእይ ምዕራፍ 1 ከቁጥር 7 ጀምሮ ስናነብ እንደዚህ ይላል። በሰባት መቅረዞች መካከል የሰው ልጅ የሚመስል ሲመላለስ አየሁ ይላል። ዮሐንስ ነው በራእይ የሚያየው። ባየሁትም ጊዜ ፀጉሩ እንደ ነጭ በረዶ እንደ ነጭ ወተት ጥጥ ነው። ፊቱ እንደ ፀሐይ ጸዳል ያበራል። አይኖቹ እንደ እሳት ነበልባል ናቸው። ያ ሰው በሰባቱ መቅረዞች መሃል የሚመላለሰው ሰው ፊቱ እንደ ፀሐይ ጸዳል ያበራል። አይኖቹ እንደ እሳት ነበልባል ናቸው። ደረቱን በወርቅ መታጠቂያ ታጥቋል። እግሮቹ በእሳት እቶን እንደጋለ ነሐስ ናቸው። ድምፁ እንደ ብዙ ወራጅ ወንዝ ድምፅ ነው። ከአፉ በሁለት ወገን የተሳለ ስለታም ሰይፍ ቃል ይወጣል። ባየሁትም ጊዜ እንደ ሞተ ሰው ሆንኩና ወደቅኩ ይላል ሐዋርያው ቅዱስ ዮሐንስ። ጌታችን መድኃኒታችን ኢየሱስ ክርስቶስን በስጋ ወራትም ያውቀዋል። ካረገ በኋላም ተገልጦለታል። በስጋ ወራት መስቀል ላይ ያየው፣ ተቸንክሮ ያየው፣ ጎኑ ተወግቶ ያየው፣ እርቃኑን ያየው፣ አንገቱን አዘንብሎ የሾህ አክሊል ደፍቶ ፊቱ በደም ተለውሶ ያየው ይህን ጌታ በዮሐንስ ራእይ ላይ እንደዛ ላየው። ቀድሞ በነበረው ክብር ከብሯል። ይህንን ጌታ አማላጅ ነው፣ አሁንም ይለምናል ሳይሆን ያለው እልፍ ጊዜ እልፍ፣ ሺህ ጊዜ ሺህ 24ቱ ሽማግሌዎች 4ቱ እንስሳዎች ቅዱስ 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 ታርዳሃልና ክብር ምስጋና ይገባሃል እያሉ ያመልኩታልም ያገለግሉታል ይላል። እዚህ የምልጃን ስራ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ አይሰራም። ጉባኤ ቤት እንደው ባጭሩ ነው የነገርኩህ እና አማላጅ አይደለም። ጌታችን ኢየሱስ ክርስቶስ አማላጅ አይደለም፣ ፈራጅ፣ ዳኛ፣ አምላክ ነው። በማንም ሰው እንኳን አይፈርድም። ፍርድን ሁሉ ለኔ ሰጥቶኛል ነው የሚል። ስለዚህ ፍርድን ሁሉ የሚፈርድ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የጥብቅና የመካከለኝነት የምልጃ የአስታራቂነት በስጋ ወራት ፈጽሞታል። በስጋ ወራት ሰርቶታል። ምልጃ ብቻ አይደለም፣ የሚያረጉትን ይቅር በላቸው ብቻ አይደለም። በስጋ ወራቱ ኃጢአት ተሰረየልህ ኃጢአትሽ ተሰረየልሽም ሲል ኃጢአትም የሚያስተሰርይ አምላክ እንደሆነ በዚህም አይሁዳውያንና ፈሪሳውያን ሰዱቃውያን ሲከሱት ነበር። ከእግዚአብሔር በቀር ማን ኃጢአትን ሊያስተሰርይ ይችላል ብለው። እዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተስ ገብቶሃል ፈራጅ ብቻ እንደሆነ እንደው የጉባኤ ቤቱ መልስ ነው። እኔን አንጀቴን ያራሰኝ አንድ እንደው ስላልከኝ ነው ከ38ቱ እና በጣም ጥሩ። ከዚህ ጋር ተያይዞ የቅዱሳንም ምልጃ አለ እንደው በዛው ተያይዞ ስለሚመጣ ማለት ነው። በዚሁ ከኢየሱስ ክርስቶስ ፈራጅ ወይስ አማላጅ ከሚል ጥያቄዎች ጋር ደግሞ ጎን ለጎን የሚነሳው ፈራጅነቱንም ሲያነሱ ሊቃውንት የለም በመስቀል የሆነው ለዘላለም ሲያማልድ የሚኖር ነው፣ የሚጮህ ነው፣ ደሙ እኮ ሕያው ነው ሲሉ ሰማለሁ። ያን ከሆነ አሁን በዕለተ ዓርብ እንደነበረው ከዕለተ ዓርቡን በፊት እንደነበረው በስጋ እየወጣ እየወረደ በገሊላ እየታየ በጎልጎታ እያለፈ ሳይሆን ያ ግን ሕያው ሆኖ ለዘላለም ይኖራል። በትክክል አዳምና ሔዋንን ብዙ ተባዙ ምድርን ሙሏት ያለው ቃል ሰውን ሁሉ ዛሬ ድረስ እያራባ 7 ቢሊየን እንዳደረሰው ያ ቃሉም እንዲሁ ይኖራል። ይሄ ምልጃ ነው ሚሉ አሉ። ይሄኛውን የተወሰነ አብራራልኝና ወደ ቅዱሳኑ ትመጣልኛለህ። አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93 ከመቶ ህዝቧ ኦርቶዶክስ። ቅዱስ ጎርጎርዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሀበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን።
አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 011-662-2922 0988-383838 0953-44-40 ሲምባ ትራቭል እንደ ታዛዥ ልጅዎ። ሰውን ሁሉ ዛሬ ድረስ እያራባ 7 ቢሊዮን እንዳደረሰው ያ ቃሉም እንዲሁ ይኖራል። ይሄ ምልጃ ነው ሚሉ አሉ። ይሄኛውን የተወሰነ አብራራልኝና ወደ ቅዱሳኑ ትመጣልኛል። ምንድነው ቅድም ተፈጸመ ያልኩት ያንን ነው። ተፈጸመ ያልኩት አንድ ጊዜ ፈጽሞታል። አሁን በፕሮቴስታንቱ ወይንም ቀድሞ በነበርኩበት በየዕለቱ ይለምናል፣ በየዕለቱ ይታይልናል፣ በየዕለቱ አሁንም የማስታረቅን ስራ ይሰራል። አሁንም የኢንተርሲዘርን ስራ ያከናውናል ተብሎ ይታመናል። ይሄ ግን ቅድም አንተ ካልከው ጋር ቅድስት ቤተክርስቲያንም ይህንን ነው የምታምነው። አንድ ጊዜ ፈጽሞታል። አንድ ጊዜ ምን ብሎታል? ፈጽሞታል። ድጋሚ የማስታረቅን ያ ደም ነው ለዘላለም የሚሰራው። ደሙ ሕያው ነው ትኩስም ነው ይላል። ከአቤል ደም ይልቅ የሚናገር ደም ነው ይላል። ያ ደም ነው አሁንም በእግዚአብሔር ፊት የሚታየው። መቼ? በመስቀል ላይ በጎልጎታ ያፈሰሰው ደም ነው የሚታየው። አንድ ጊዜ የፈጸመው እንጂ ዘውትር ስለኛ የሚቀርብ መስዋዕት የለም። ዘውትር ይቅርበላቸው እያለ አይለምንም። አማላጅ ማለት ይሄ ማለት ነው። ዘውትር ይቅርበላቸው እያለ የሚለምን ማለት ነው አማላጅ ማለት። እዚህ የመለመን ሳይሆን የሚለመን ነው። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ ፊልጵስዩስ 2 ላይ እርሱ በእግዚአብሔር መልክ ሲኖር አምላክነትን እንደመቀማት ሳይቆጥር ከእግዚአብሔር ጋር መተካከል እያለው ይላል። እግዚአብሔር ሆኖ ሳለ መተካከል እያለው እንደመቀማት ሳይቆጥር ራሱን ባዶ አደረገ፣ የሰው ምሳሌ ያዘ፣ ወደ ምድርም ወረደ ይላል። እሱ ነው መጥቶ የታረቀን። ልክ በኤደን ገነት አዳም በኤደን ገነት ዛፍ ስር ተደበቀ ቅጠል አድርገው ከሔዋን ጋር እና እግዚአብሔር አዳም ጠፍቶት ነው እዛ ደን ውስጥ አዳም ብሎ የጠራው የእግዚአብሔርን ፍቅር ለማሳየት ነው፣ ፈላጊነቱን አቤት የሚል ይፈልጋል። ያ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስም ሲመጣ ልክ ያኛውን ነው ያደረገው። አዳምን ፍለጋ ነው የመጣው። አዳምን ፍለጋ ነው አዳም የሆነው። አዲሱ አዳም ይለዋል ሮሜ ምዕራፍ 6 ላይ ዳግማዊ አዳም። አዎ ስለዚህ አንደኛው ራሱ ነው የፈለገን፣ አምላክ ነው ሊታረቀን የመጣው። ከማን ጋር ነው የሚያስታርቀን? ሁለተኛው መታረቂያም ራሱ አምላክ ነው የሆነው። መታረቂያ መስዋዕትም የሆነው ራሱ ነው። ሶስተኛው አስታራቂ የሚሆነው ራሱ ነው። እዚህ አምላክ ከማን ጋር ነው የሚያስታርቀን? አምላክ ነው ብለን አምላክ ነው ይታመናል እኮ አምላክ ነው ፍጹም አምላክ ምናምን ፍጹም ሰው ተብሎ ኦኬ አምላክ ከሆነ ታዲያ አማላጅ ነው ስንል አምላክነቱ ከማን ጋር ነው እንትን የሚለን? የሥላሴ አካል አንድ ነው ስንል ፍጹም እግዚአብሔር ወልድ ነው እያለን ነው። ፍጹም እግዚአብሔር ነው እያለን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እግዚአብሔር ነው እያለን ነው። አብ ወልድ መንፈስ ቅዱስ እግዚአብሔር አንድ እግዚአብሔር እያለን ነው። እዚህ አምላክ ነው ብሎ አማላጅ ነው የሚለው ራሱ ቃሉ ይፋለሳል። እንትና አይልም፣ አይገጥምም፣ አይሆንም። ስለዚህ ለአብ ይለምነዋል ማለት አብ አምላክ ነው፣ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ አይደለም እንደማለት ነው። ወደ ቅዱሳን መላእክት ደግሞ ስመጣለህ ቅዱሳን ጻድቃን እንደ ቅዱሳን መላእክት ያው በቅዱሳን ውስጥ ይካተታሉ። ግን አንዳንዴ እግዚአብሔር ቃል ሲበራልህ ጥሩ ነው። በጣም ደጋግሜ ያስተማርኩት ደጋግሜ ያነበብኩት አንድ ኃይለ ቃል አለ መጽሐፍ ቅዱስ ላይና ጌታችን ኢየሱስ ክርስቶስ ሲናገር እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል አባቴን ይቀበላል ወር የላከኝን ይቀበላል ብሎ ተናገረ። እና ብዙ ጊዜ ጌታን ተቀበል ምናምን ስል ነው የኖርኩት። እና ጌታን ተቀበል ስል ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት የማይኖር አምላክ የለውም ይላል። እዚህ ክርስቶስ ያስተማረውን ትምህርት የተናገረውን ትምህርቱ በግብርና በንግግር ይገለጣል። የሄደበትን መንገድ የማይከተልና ትምህርቱን አምላክ የለውም ነው የሚለው።
እዚህ በክርስቶስ ትምህርት የማይኖር አምላክ የለውም የሚለውን ቃል እዚህ ጋር ደግሞ መተን እናንተን የሚቀበል ሲል እኔ ጌታን ተቀበል እያልኩ ነው። አንተ ደግሞ ምን ማለት ነው ያለብህ? ጌታ ደግሞ ቅዱሳንን ተቀበል እያለ ነው። ቅዱሳንን መቀበል ጌታን መቀበል ነው። ጌታን መቀበል የላከውን መቀበል ነው። እዚህ ቅዱሳንን ለምን እንቀበላለን? ቅዱሳን ምልጃቸው ምንድን ነው? ቅዱሳን ትልቁ ፕሮቴስታንት ቅዱሳን ጻድቃን በሕይወት እያሉ ወይንም በአጸደ ሥጋ እያሉ ያማልዳሉ፣ ያምናሉ። ይሄንን ይታመናል። በምድር እያለ ተክልዬ ለኔ ልጸልይልኝ ትችላለህ፣ እኔ ለተክልዬ ልጸልይልህ እችላለሁ። ጀስቲስ ምልጃ ነው ይሄ። ከሞቱ በኋላ ግን አያማልዱም ነው። በአጸደ ነፍስ አያማልዱም ነው ጥያቄው። እዚህ መጽሐፍ ቅዱሳችን ደግሞ በአጸደ ነፍስ ቅዱሳን ጻድቃን ይናገራሉ፣ ያያሉ፣ ይዘምራሉ፣ ያጥናሉ፣ ይሰግዳሉ፣ ይሰማሉ። የሚገርም በምድር ላይ ስላለው ነገር ያያሉ። እስከ መቼ ድረስ ነጭ ልብስ ዮሐንስ ራዕይ ምዕራፍ 11 ላይ ነጫጭ ልብስ ለብሰውም የዘንባባ ዝንጣፍ የሚይዘው እስከ መቼ ድረስ ነው በምድር ላይ ስለሚፈሰው ቅዱሳኖች የማትፈርደው ብለው ጮሁ ይላል። የታዩ ያያሉ ማለት ነው። ዮሐንስ ራሱ በራእዩ ሲያይ በምድር የሚሆነውን ነገር ያያል፣ በሰማይ የሚሆነውን ነገር ያይ ነበረ። እንዲሁም በምድር ላይ ቅዱሳን ጻድቃን እጸጽ ሊኖርባቸው ይችላል። ስላልጨረሱ በምድር ላይ ከእግዚአብሔር ጋር መለኮታዊ ሪሌሽንሺፕ ላይኖራቸው ይችላል፣ ስጋ ስላለ። ግን እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ የሕያዋን አምላክ እንጂ የሙታን አምላክ። ኦኬ ከሞቱ በኋላ ማለት ከሞትኩ በኋላ እኔም አሁን ጌታ ጌታ ብዬ ስኖር የነበርኩት ከሞትኩ በኋላ ሙት ነኝ ማለት ነው። እና እግዚአብሔር መንግስት ውስጥ የተሰበሰበው ሙታን ነው ማለት ነው አይደለም። መጽሐፍ ቅዱስ ይሄን አያስተምርም። ሕያዋን ነው የተሰበሰቡት። የሕያዋን ጉባኤ ነው የእግዚአብሔር መንግስት። እንዴ አብርሃም በኤደን ገነት እኮ ሲናገር ሉቃስ ወንጌል ላይ እናያለን። ያ አልዓዛር የኔቢጤውና ባለጸጋው ሰውዬ ሁለቱም ከሞቱ በኋላ አልዓዛር የሚባለው ለማኙ እና የኔቢጤ በአብርሃም እቅፍ ሆነ ይላል። ጌታችን ስለ መንግስተ ሰማያት እየተናገረ ነው። አብርሃም ዳያሎግ ሲያደርጉ ያሳየናል፣ ያውቃል። እዚህ ያወራሉ፣ ይሰግዳሉ። ራእይ ላይ እነዚህን ቃላቶች ማውጣት እንችላለን። እዚህ ካወሩ፣ ካዩ፣ ከሰሙ፣ ከሰገዱ፣ ከዘመሩ አያማልዱም የሚል ምላሽ የለንም። ሁለተኛው በምድር ካለው ይልቅ በመንግስተ ሰማያት ለመለኮት ቅርብ ናቸው። በእግዚአብሔር ብርሃን ተከበው ይኖራሉ። 24 ሰዓት ያለ እረፍት እንደ መላእክት ሆነው ቅዱስ 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 እያሉ ያገለግሉታል። በፊቱ ፊቱን ያዩታል። እዚህ ለምልጃም ቅርብ ናቸው። ሁለተኛውም ልልህ ነው። እዚህ ላይ አንተ ራስህ በፊት በትምህርትህ ወደ ዋናው ቀጥታ ወደ ስራ አስኪያጁ ወደ ፕሬዝዳንቱ መቅረብና እሱን ማገናኘት እየቻልኩ መሀል ላይ ደላላ ምን ያስፈልጋል? ስለዚህ ቀጥታ ማግኘት እየተቻለና ያው እንዲህ አይነት ሐሳብ ያለው ስትናገር የሰማው መስሎኛል። ስለዚህ ይሄኛውን ሐሳብ እንድታብራራው ብዬ ነው። ቀጥታ ማግኘት ለምን እዞራለሁ? አቋራጭ መንገድ እያለኝ እሱን አዳኜ ቤዛዬ ንጉሴ አድርጌ ለምን እሱን አጋራበታለሁ ነው አንዱ መከራከሪያ። በኦርቶዶክስ ቤተክርስቲያን መጽሐፍቶችንም ማንበብ ሞክሬያለሁ፣ ሊቃውንቶችንም ጠይቄያለሁ። ጉባኤ ቤትም ከጠየቅኩት ጥያቄ አንዱ ነው እና እዛም ተምሬያለሁ። በጉባኤ ቤትም እንዳልኩ የቆሎ ተማሪ ሆኜ ማለት ነው። ሁለቱንም ማድረግ ትችላለህ። ቀጥታ መድኃኔዓለም ቤተክርስቲያን ሄደህ መድኃኔዓለምን ቀጥታ ማግኘት ትችላለህ። በጣም መታደል ነው። አንተም ክሮስ ቼክ አድርግ። በዚህ በኩል ሄደህ ካልሆነ መድኃኔዓለምን አታገኘውም ብላ ቅድስት ቤተክርስቲያን አታስተምርም። ሁለተኛው ክብር ሞገስም ጸጋም የሚኖረው ግን በቅዱሳን ታጅበህ በቅዱሳን ረድኤት፣ በቅዱሳን ምልጃ፣ በቅዱሳን ሞገስና ጸጋ፣ በቅዱሳን ተራዳይነት ቃል ኪዳን አላቸው ቅዱሳን። ለምሳሌ ሐዋርያቶችን
በሰማይ የምታስሩት በምድር የምታስሩት በሰማይ የታሰረ ይሆናል። በምድር የምትፈቱት ቃል ኪዳን ነው። ለሐዋርያው ጴጥሮስ በጎቼን አደራ፣ ጠቦቶቼን አሰማራ፣ ግልገሎቼን ጠብቅ አደራ ነው። አደራ ይለዋል። ለሐዋርያው ቅዱስ ዮሐንስ በመስቀል ላይ እነሆ እናትህ እመቤታችን ቅድስት ድንግል አደራ ነው። እዚህ የወንጌልንም አደራ እኔ ያስተማርኳችሁን ሁሉ እያስተማራችኋቸው በአብ ወልድ መንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው አደራ ነው። ሐዋርያው ቅዱስ ጳውሎስም እኔ የተቀበልኩትን ወንጌል ላንተ አደራ ሰጥቻለሁ፣ አንተም ለታመኑ ሰዎች አደራ ስጥ ብሎ ለቅዱስ ጢሞቴዎስ ይመክረዋል። እዚህ አደራ ነው። ቃል ኪዳን አላቸው ቅዱሳን ጻድቃን። በዛ ቃል ኪዳናቸው ለምሳሌ ሰማዕቱ ቅዱስ ጊዮርጊስ ጸሎት ባደርግ ጊዮርጊስ ቤተክርስቲያን ሄጄ ለቅዱስ ጊዮርጊስ የተገባለት ቃል ኪዳን አለ። በዛ ቃል ኪዳን ቅዱስ ጊዮርጊስ ያስፈጽምልሃል፣ ያደርግልሃል፣ ይለምንልሃል። አንዳንዴ ምንድን ነው የሚባለው? አዲስ አበባም ሆኖ አዋሳም ሆኖ ጀርመንም ሆኖ አውስትራሊያም ሆኖ ቅዱስ ጊዮርጊስ ተብሎ ቢጸለይ ሰማዕቱ ቅዱስ ጊዮርጊስ 4ቱም ቦታ 5ቱም ቦታ ያለውን ሰው ይሰማል ወይ ያያል ወይ? በጣም ማውራት እንችላለን። እንደሚያዩም እንደሚሰሙም መጽሐፍ ቅዱሳችን ያሳየናል። ቅዱሳን ልክ ሐዋርያው ቅዱስ ዮሐንስ አየ ካለ ሌሎችም ቅዱሳን ያያሉ። ነብዩ ኤልሳ አንድ ቦታ ቁጭ ብሎ ሶርያውያን ምን እንደሚያወሩ በቤተ መንግስት በሚስጥር ያወሩትን ነገር ያይ እንደነበረ እንደውም በምድር ሆኖ ነው። እና ይሄ ሲበቁ ደግሞ ወደ መንግስተ ሰማያት ከዚህ በላይ ነው የሚያድጉት። እዚህ በቅዱሳንም ምልጃ ወደ ቅዱሳንም ብንለምን ብንጸልይ እንሰማለን። ቃል ኪዳናቸው ይሰራል፣ ስማቸው ይሰራል። በስማቸው መታሰቢያ እንድናደርግ መጽሐፍ ቅዱስ አዞናል። በስማቸው መታሰቢያ ማለት ዝክር ማለት ነው። በስማቸው በጎ ነገር እንድናደርግ ታዘናል። እንደ በስማቸው እንኳን አንድ ብርጭቆ ውሃ መስጠት እንድንሰጥ ታዘናል። እዚህ ስማቸው ለዘላለም ተጽፏል። ለዘላለም የጻድቅ ስም ለዘላለም መታሰቢያ ነው ይላል። እዚህ ስማቸው ለዘላለም ለዘላለም ማለት ዘላለም ነው። ስማቸው አለ። እዚህ በስማቸው ብንጸልይ ምልጃቸውን ብንጠይቅ ይሰሙናል፣ ያማልዱናል። በቅዱሳን መቅረብ እንችላለን፣ በጻድቃን መቅረብ እንችላለን። ቀጥታም መድኃኔዓለም ቤተክርስቲያን ሄደ አባቴ ቸሩ መድኃኔዓለም ብለህ ብትጸልይ ኦርቶዶክስ ቤተክርስቲያን አትከለክልም። እነሱን የተቀበለ እኔን ተቀበለ። ያ በትክክል። እሺ ይሄን ጉባኤ ቤት ነው በጣም ወተት አይደለም። ይሄ አጥንት ነው ያስጋጡ። ጥያቄውም ነው አጥንት ነው ያስጋጡ። መጋቢ ምስጢር የሚል ስም አልሰጡህም? አይ ይቆየኝ። አይ ደስ ይላል። በዚህ መንገድ እንደዚህ ተማርክ። እንደው ፍጹም ደግሞ ትምህርታዊ እንዳይሆን ብዬ ነው። በዋናነት ያንተንም ህይወት ስለሆነ ዛሬ ማቅረብ እንዴት ነው በምን ሁኔታ ነው ያለኸው ስለሚል ከዛ ተመልሰህ ወደ ሐዋሳ ገባህ። ሐዋሳ ነው የምትኖረው። ሐዋሳ በምን ሁኔታ እንዳለህ ከዛ በኋላ ያሉ ውጣ ውረዶችንም እነሱን ደግሞ አጫውተኝ። ልክ ነው። እዛው ጉባኤ ቤት የመቆየት ቅድ ነበረኝ። በተፈጠረው እኔ እዛ ሆኜ ነው እንትኑም ይሄ ግጭቱ ጦርነቱ የተፈጠረው። ቶክስ እየሰማሁ ነው የወጣሁት እና ሰላም ሆኖ ተመልሼ ብሄድ ጉባኤ ቤት ደስ ይለኛል። ሰላም ሆኖ እዛ ብቆይ ብማር በጣም ሶሻል ሚዲያ ላይ ስላልወጡ አውደ ምሕረት ላይ ይሄ መረጃው የመገናኛ ብዙሃኑ ምቹ ምህዳር ስለሌላቸውና ስላልተመቻቸላቸው እንጂ በጣም እጅ በአፍ የሚያስጭኑ በጣም የሚገርም እውቀት ያላቸው ሊቃውንቶች አሉ። እነዚህን ማግኘትም ማየትም ችያለሁ። የሆነ ነገር አሁንም ሲከብደኝና ሲያቅተኝ እነሱ ጋር ነው የምደውለው። የሆነ ክርክር አሁን ኮሌጅ እማራለሁ። ቅድም ብዬ ለሐዋሳ ፍኖተ መንፈሳዊ ኮሌጅ እማራለሁ። ኮሌጅ ላይ ተማሪዎች ምናምን የሆነ ነገር ይነሳልና ሲነሳ ቆይ እኔ የምጠይቀው ሰው አለ ብዬ ጉባኤ ቤት ነው እዛ አስተማሪ ሊቃውንቶች ጋር ነው የምደውለውና እስካሁን ያግዙኛል መልስ በመስጠት ምንም አይቀየሩም፣ አይሰለቹም። ኔትወርክ ባይኖር ምናምን እንትን ይላሉ፣ ይደውሉልኛል፣ ይጠይቁኛል፣ እንኳን አደረሰ ይሉኛል።
በድጋሚ ናፍቁኛል። ከዛ ግን ወደ ሐዋሳ መጣሁኝ። ወደ ሐዋሳ ስመጣ እውነት ለመናገር 1 ዓመት ምናምን ያክል በጣም ከባድ ነበረ። ላይፍ ለኔ በጣም አስቸጋሪ ነበር። ብዙ ነገር ነው ተርቡላንስ ያደረገው። በቃ ይሄ መንገጫገጭ አይደለም፣ ፈርሷል። ብዙ ነገር ፍርስርስ ነው ያለው። ያው እኔም ስወስን ይሄን ነገር ብዙ ነገር አፈራርሼ ነው የወሰንኩት። እንደሚፈርስም አውቃለሁ። ለምሳሌ ስራዬን አጣለሁ። ስራህን ስታጣ ቤተሰብ አስተዳዳሪ ነኝ። ቤተሰቤ እኔን ነው የሚጠብቀው። አንዳንድ ጊዜ ሰዎች ጥሩ ነው ሙሉ ቤተሰብ መወሰን፣ ሙሉ ቤተሰብን ይዘህ እንደዚህ ለነፍስ የሆነ ለመዳን የሆነ ውሳኔ ስትወስን ሙሉ ቤተሰብ ጋር ግን የመዳን ቀን ዛሬ ነው የሚለው መጽሐፍ። ትተህ መሄድ ካለብህ እንደ ሎጥ ትተህ መሄድ አለብህ እና በዚህ ምክንያት ዛቻ፣ ማስፈራራት በተለይ ከገዳም ስመለስ ያየሁት ህልም ነው። የመጀመሪያው ሰረገላው ይዞኝ ሲሄድ የነበረው መንገራገጭ ውስጥ መጀመሪያ ይዞኝ ይሄድ የነበረው ፒስታ ጭቃ ባጣ ጎርባጣው መንገድ ጀመረ። መከታተል በተለይ ከዮናታን አክሊሉ እነማንም ጥያቄ ላቀርብ ነበር። እሺ መለስከው። ከዮናታን አክሊሉ ጋርዶቹ ጭምር አድራሻዬን እየደበቅኩ ሐዋሳ ላይ አድራሻዬን እየደበቅኩ መኖር፣ አንዴ ሻሸመኔ አንዴ ሐዋሳ እንደዚህ አይነት ኑሮ መኖር። ከዛ ግን ሻሸመኔ ላይ አስያዘኝ፣ አሳሰረኝ። ስም በማጥፋት ወንጀል ምናምን ተብሎ ኢንተርቪው በሰጠሁት ነው እኔ ላይ በነበረው አንተ ላይ በነበረው ኢንተርቪው ስም በማጥፋት ወንጀል ምናምን ይላል። ከዛው ግን ምንድነው አባይ ነብይ ናቸው የሚል ንግግርና ያሁን ነብይ ከጠንቋይ ጋር ተመሳሳይ የሆነ ህዝቡ አዋቂ ቤት የሚሄድ ልምምድ አለው የሚለው እንትን ተቆርጣ ወጣለች። እሺ ሌላው ዮናታን ፐርሰናሊቲ እንደዚህ አርጎኛልም የሚል ሐሳቦች ጽሁፉ ላይ አሉ። ይሄ ነው ምናምን አሉኝ። ፖሊሶች ወሰዱኝ። ከዛ ሳምንት ታሰርኩ። በሳምንቱ አንድ መርማሪ ነው፣ ሙስሊም ነው። ምንድነው ምናምን ብሎ እንትን አለ። በየሳምንቱ ቼክ ያደርጋሉ። ከፍርድ ቤት የሰብአዊ መብት ምናምን ይመጣሉና የኔን ኬዝ ምናምን ተስል የለም በቃ አሳስሮት እኮ ሄዷል፣ ምንም ፍርድ ቤትም ክስ አልተመሰረተበትም ምናምን ተባለ። ከዛ ሙስሊሙ ምንድነው ምናምን ብሎ ጠራኝ መርማሪው። አሳየሁት ቪዲዮ ሙሉን፣ ሞባይሌ እነሱ ጋር ተይዞ ነው። ለምን ሃይማኖቱን ጠቀስክልኝ? የመርማሪውን ልነግርህ ነው። እሺ ቀጥልሽ። አሁንም እንትን እንዳይሆን ቀጥላሽ ንገረኝ። ስለማገኘው ያው ሻሸመኔ ላይ አብዛኛውን ይበዛሉ የሰራዊት እንትኖችም ሙስሊም፣ ግን እኔን ያሰሩ ሙስሊሞች አሉ። ለምን መርማሪ በፖሊስነቱ ነው መጠቀስ ያለበት ስለማምን ነው። ግን ምክንያት ምን ነው ብሎ አየው ቪዲዮውን እና ኦርቶዶክስን መውረስ እስልምናን መድረስ የምትል ንግግር ታስታውሳለህ? ኢንተርቪው ላይ ያለችና ስትራቴጂዎች ብለን ያወራናቸው እነሱ ከዚህ በላይ አይደል እንደሚሳደቡት። ለዚህ ነው እንደዚህ ያደረገ። አዎ ዋስ አምጣና ውጣ ዛሬ ሆኖ አለ። ቅዳሜና እሑድ እንኳን አታድር ምናምን አለኝ። ከዛ በኋላ ወጥቼ ስሰማ ብር እንደሰጣቸው ለፖሊሶቹ፣ ግን በቃ ብር የሚስጣቸው ምን የሚስጣቸው በትውውቅ እሰሩት እንዳላቸውና የፕሮቴስታንት ፖሊሶች እንደነበሩ ነው የማውቀው። እና ያስፈታኝ እንደዚህ አይነት ሰው ነው ያልኩህ። አንዳንዴ እግዚአብሔር ከምን አይነት እንትን ታዳጊን እንደሚያስነሳ አታውቅም። ላንተ የሚቆመው ሰው ምን አይነት ሰው እንደሆነ አታውቅም ልል ፈልጌ ነው ያንን ያነሳሁትና በጋርዶች እንደዚህ በመኪና ሁሉ አባሮኝ ያውቃል። በመኪና ለመግጨት ሐዋሳ መድኃኔዓለም ቤተክርስቲያን እየገባው ሰርክሏል። ሰርክሉን ሁለቴ ዞሮ እኔ ሁለቴ ሲዞር መኪናዋን አውቃታለሁ። ሁለት ጊዜ ሲዞር ሁይዚ ያልኩኝ እኔ ከመድኃኔዓለም እየወጣሁ ነው። ተከተለኝ። የሆነች ቀጭን መንገድ አለች፣ እዛ ውስጥ ምናምን ገባው። ማላቀው አልጋ ቤት ነው የገባሁት። ማላቀው የተከፈተ ገስታው ሳለ እዛ ገባሁ። መኪናውን ነው ያየው። መኪና ውስጥ ያለው እሱም ጠራኝ፣ ራሱ ጠራኝ። ና ፈልጋለሁ ና ምናምን አለ። መኪና ውስጥ ነው
እዛ ውስጥ ጋርዶቹ ወረዱ ከመኪናው። ቦታው በጣም እንትን ነው፣ ተቀጭር ያለ ቦታ ነው እና እስከዚህ ድረስ ቤተሰቤ ከሐዋሳ እስኪሰደድ ድረስ ከማህበራዊ ህይወት ምናምን አሁን ሐዋሳ የሉ፣ ለጊዜው ከሐዋሳ ውጭ ናቸው። ምናልባትም ክትትል ሊያደርግ ስለሚችል እነዚህንም ነገሮች እንትን ባልል ጥሩ ነው። የስራ ኔትወርክ፣ የተለያዩ የልጆች የጥቅማ ጥቅም፣ የስኮላርሺፕ፣ የጤና እስከ ውጭ ድረስ የሕክምና ምናምን ነበር። እነዚህን ሁሉ ነው ያቆራረጠው። ስወጣ አስታውሳለሁ፣ ምንም በጥቅም ተጋጭተን አይደለም የወጣሁት። ከወጣው በኋላ ግን ኢኮኖሚካሊ ቤተሰብ ማስተዳደር እስኪከብደኝ ድረስ ይሄ ጥቅምህ፣ ይሄ ስራህ፣ እነዚህ የትምህርትም የሕክምና እድሎችህ በዛው ህይወት ውስጥ እያለህ በዛው በአገልጋይ ዮናታን አክሊሉ ጋር እሳቸው ጋር እየሰራህ እያለ በዛ በኩል ያገኘው ጥቅማ ጥቅም ነው አይደለ? ስለዚህ የኔ አይደለም እሱ በሱ ከዮናታን ጋር በመስራት አይደለም። እሺ፣ ከዮናታን በፊት እኔ ቴዎሎጂ ነው ሳስተምር የነበረው ኮሌጅ ላይ። ጀስት ፕሮቴስታንት በመሆነ ለኔ አይደለም ጥቅማ ጥቅሙ ባይዘው የልጆቼ ነው። አንዱ ጥያቄም በዚህ ሙያህ ከሆነ ያገኘሃቸው እነዚህን ጥቅማ ጥቅሞች ይሄን ሙያና ይሄን መስሪያ ቤት ስትለቅ አውቶማቲካሊ መቋረጣቸው ተፈጥሯዊ አሰራር አይደለም ወይ ብዬ ነው። እኔ አይደለሁም አሁን ነፃ ሕክምናውን ጻንቱንም ማገኘው እኔ አይደለሁም። ስኮላርሺፑ የቤተሰብ አይደለም፣ የህፃናት ነው፣ የልጆች ነው እና እኔ ነኝ የወጣሁት። ባለቤት ልጆች ምናምን አልወጡም። ስቲል ፕሮቴስታንት ናቸው ልጆቼ ወጥተዋል። እሷ ግን አሁንም ፕሮቴስታንት ነች። እሷ ፕሮቴስታንት ነች። ስለዚህ እድሉ በዛ በኩል ከመጣ እድሉ ደግሞ ከዛ ስትወጣ አብሮ መቋረጡ ተፈጥሯዊ አይመስልም ወይ ነው እንደ ጥያቄ ነው። ትክክል ነው እኮ ትክክል ነው። ግን በዚህ ይዘንሃል አይነት የለም። ከጥቅም ጋር የተሳሰረ ነገር ነበር። የተያዝኩበት ነገር ከጥቅም ጋር የተሳሰረ ነበር። የያዙኝም በጥቅም ነበር ማለት ነው። በእነሱ ማይንድ ሴት በትምህርት አልነበር የምታበራየውን በሬ ስለሚባል ግን በትምህርት ነበር ሊሞግቱኝ የሚገባው። ምንድን ነው ያየኸው ስህተት እናውራ ነበር ሊባል የሚገባው። እነዚህ ነገሮች አይደሉም። በተለይ ደግሞ የልጆች አይደረግም። ኢዚ ግን ከባድ ነበር ለኔ። ሲቀጥል ፕሮፖዛሎች፣ ሪሰርቾች፣ እንደዚህ መተዳደሪያ መመስረቻ ጽሁፎች ምናምን እሰራለሁ እና እነዚህ ከየትኛውም ሃይማኖት ሊሆን ይችላል የምሰራው። እነዚህ ኔትወርኮች መቁረጥ፣ እኔን ማሳደድ፣ መከታተል በቃ አትኖርም። እኔ ምንድነው በአንድ ሰማይ ላይ ሁለት ፀሐይ የለም፣ በአንድ ሰማይ ላይ ሁለት ጨረቃ የለም ነው ምናምን አለኝ። ያን ስልክን በጂፒኤስ ሲከታተል አጠፋሁት፣ ዘጋው፣ ሲሙን ምናምን እንትን አልኩት። ራሱ ክርስትናው አዲስ ሆነ ስትመጣ ወደ ቅድስት ቤተክርስቲያን አንዳንድ ሰው በአይነ ቁራኛ ያያል፣ አንዳንዱ በጥርጣሬ ያያል፣ አንዳንዱ ደግሞ በፍቅር በየዋህነት ልብ እንደ ልጅ እንኳን መጣህልን፣ አንዳንዱ ደግሞ መጣብን አይነትም አለ። እነዚህ ነገሮችም በእርግጥ ንስሐ አባቴም ቀሲስ ደረጀ ጃክሶ አስቀድመው ይነግሩኛል። ኤቭሪቲንግ በቃ በቤተ ክርስቲያናችን እንዲህ ሊገጥምህ ይችላል፣ አንደባበቅም፣ እናወራለን። እሳቸው ያሉኝ ነገር ሁሉ ይገጥመኛል እና ከሰዎች ውስጥ እዛው ኦርቶዶክስ ቤተክርስቲያን ውስጥ ሆኖ ራሱ ወደዛ ከመግባት በፊት አገልጋይ ዮናታን አክሊሉን አግኝቻቸው ነበረ በአካል። ከዛ ኢንተርቪው በኋላ እንደውም በቅርብ ነው፣ ምናልባት 5-6 ወር አካባቢ ነው ያገኘኋቸው። ረጅም ነበረ የቆየ ነው። እንዲሁ አንድ ሆቴል ላይ ተገናኝተን ስካይላይት ነው የተገናኘ ነው። በእርግጥ በሌላም ጉዳይ ነበር የተገናኘ ነው። ብዙ ነገር ነው ያነሳ ነው የጣል ነው። አንዱ ግን ያንተ ኢንተርቪው እና አንተ ነበርክ። ሁለት ስልክ ነው ያላቸው፣ እንደዚህ እንደ ብርሃንና የሚገለጥ ትልቅ ስልክ አላቸው። እዛ ፎቶ እዛ ላይ እንትን ሲልም የሚያሳይ እንትን ላይ ያንተንም የባለቤትህንም ፎቶ አሳይተው ነበረ። ያሉኝ ምንድነው መታው እንዲሁ ኢንተርቪውን መስጠቱ እሱን አይደለም የፈለጉት። እሳቸው
እኔ ፍቅረ ስላሴ እንዲህ ነው ብለው ነግረውኝ እኔ እንዳምን ብቻ የሰሩት ስራ ይመስለኛል። እና ያሳዩኝ እኔ እንደውም እንደምረዳ ባለቤቱን እንዲህ እንደሚደበድብ ብለው የባለቤትህ የቆሰለ እንደዚህ ብሎ ከዛ በኋላ እና የወጣው በሱስ ባለቤቱን በመደብደብ በሰካር ምናምን ብለውኝ ነበረ። እንደው የተወሰነውን ካነሳው አይቀር ብዙ ነው ያወሩኝ። በርግጥ ግን ለዚህ ፕሮግራም እንዲሆን አድርጌ እንዲህም እኮ ብለውኛል የእሳቸውንም እሳቸው ለእኔ የነገሩኝ ይሄን ነው አንተ ብትለኝ ካለ ይሄን በተመለከተ ብዬ ነው። አዎ ባለቤቴ በህይወት አለች። ምናልባት ትዳር ውስጥ የትኛውም ባለ ትዳር ሊጋጭ ይችላል። እሺ ምንም ይሄ ትዳር ውስጥ ያለ ሰው ዘንድ ፕሮቴስታንት ነው የነበርኩት። በዚያ ወቅት ፕሮቴስታንት ነው የነበርኩት። ክርክር ነበር። የኔ ባለቤትና የኔ ልጆች ዮናታን ቸርች አይመጡም እና በጣም እንዲመጡ ብዙ ነገር አድርጓል። መናገርም እኔ ፕራይቬሲ ነው፣ የቤተሰብ ጉዳይ ነው። ይሄ ማንም ኢንተርፊር ማድረግ አይችልም። ግን ቅድም ያልኩህ ብዙ ነገር ተበታትኗል ምናምን ያልኩህ አንዱ ዮናታን ፎቶሾፕ በመስራት አዶቤ ሾፕ በመስራት ቆንጆ ኤዲተሮች አሉት። የማርሲል ቲቪ ግራፊክሶች አሉ በጣም ገራሚ እና በሆነ ግጭት ጣልቃ ገብቷል በእኔና በባለቤቴ መሃል። ለምንድን ነው አንድ ቸርች የማታመልኩት? ለምንድን ነው እንደዚህ ጀስት ማች እንደማናረግ አወራሁት። እንደ ጓደኛም እንደ አገልጋይም አብረን ነው የምንሰራው፣ ጓደኛዬም ነው እና አወራሁት። እንግዲህ ብዙ ጊዜ ነይ ብያታለሁ፣ አልተቀበለችኝም። እንደውም በዚህ እስከ አለመግባባት ድረስ ዮናታን ቃል በቃል ከኔ ቸርች ደሞዝ እየወሰድክ ልጆች እና ሚስትን እያኖርክ እነሱ እኔ ጋር ለምን ደግሞ አይመጡት አለች። እሺ እኔን አንተ ጋር የምሰራው ጭንቅላቴን ፈልገህ ነው፣ በቃ ስራዬን ነው፣ ፕሮፌሽን ነው፣ ፕሮፌሽናል የሆነ ስራ ነው የምሰራው የሚል ነገር አወራን። እዛ በመሃላችን በእኔና በሷ መሃልም ነይ እንደዚህ አይነት እንትኖች ተነሱ። ቆንጆ አርገው ድራማውን ሰርተውታል። ቆንጆ አርገው ድራማውን ሰርተውታል። ይሄ ለእኔ የነገረኝን ባለቤቱን ይደበድባል፣ እንደዚህ ሱስ፣ እንደዚህ ስካር፣ እንደዚህ ስላለ ነው እንጂ ከኛም ገፍተነው ነው ነገር ነው የነገረኝ። እና ይሄኛውን ሰምተው ነበር ወይ ቀድመን? ምናልባት ቪዲዮ ላሳይህ። እሱ ቸርች ሳገለግል አይደለም አውቃለሁ እኮ ለምንድን ነው ይሄን ያልኩት? ይሄን ባረግ እዚያ መድረክ አይሰጠኝም። ይሄ ቢሆን ከወጣህ በኋላ በእርግጥ ፕሮቴስታንቱ ጋር ስትወጣ ማለት ነው አይደለም ወደ ኦርቶዶክስ ከሙሉ ወንጌል ቃለ ሕይወት ስትገባ ትገሰጻለህ ማለት እንትን ጥላሸት ተቀብተህ የጀርባ ታሪክ ከሱ ጋር እያለ ያዝልሃል። ኦኬ ፕሮቴስታንት እያለሁ መስከር እችላለሁ ማለት ነው እና አገለግላለሁ። ፕሮቴስታንት እያለሁ ሚስቴን እየደበደብኩኝ ማገልገል እችላለሁ ማለት ነው። ፕሮቴስታንት ሆኜ ምንም አይነት በእንደዚህ አይነት ዲሲፕሊን በእንደዚህ አይነት እንትን እንደውም መጨረሻ ላይ በአስተምሮ እኔና እሱ ክርክር ስናነሳ አንዲት ማስጠንቀቂያ ደብዳቤ ተገኝ የሚል ነው አለ ደብዳቤው ስቲል ተገኝ ቸርች እንደዚህ የሚል እንጂ ውግዝና ተግዛዝ የለውም። ባለቤትህን አለ ደብዳቤው እኔ ጋር ባለቤትህን ልጆችን ቸርች ይምጡ ምናምን እንደዚህ የሚል ይህንን ነገር አሬንጅ ለማድረግ ጣልቃ ገብቷል። ከዛ በኋላ ግን እሱ ከገባ በኋላ እሷን ለብቻዋ ማግኘት ምን ልርዳሽ፣ ምን ላግዝሽ እንደዚህ ማለት እነዚህ ነገሮች እንትን አሉ። የኔና የሷም ይሄ ነገር ሁሉ ሲከሰት ኦርቶዶክስ አይደለሁም ፕሮቴስታንት ነኝ። እዚህ ፕሮቴስታንት ውስጥ የተከሰተ ነገር ነው፣ ይፈቀዳል ማለት ነው። እንዴት መድረክ ሰጠኝ? እንዴት አገልጋይ እኮ ነው የሚለው መታወቂያ።
ሙሉ ክልና ሰጥቶኝ ህዝቡን አስተምራለሁ። የደቀ መዝሙር የትምህርት ዘርፍ ኃላፊ ነኝ እኔ። እዛ ያለ ምዕመን ያውቃል። እዚህ ደቀ መዛሙርትን አስተምራለሁ። ይሄን እሳቸውም አልካዱም እኮ እኔ ጋር ነበር የሚለውን አልካዱኝም። ምግባር አገልግሎት ይቻላል ማለት ነው። በጣም ቀጥልበት። በደንብ ፈተናዎቹን በዛው እግረ መንገድ በዚሁ ላንሳቸው ብያለሁ አግኝቼው ስለነበረ። እንደውም ኦርቶዶክስ ከሆንኩ በኋላ ከባለቤቴ ጋር ሰላም ወረደ። መከራው አቆራኘን። ቤተሰቤን እስከ መበተን፣ የተለያዩ የሥራ ኔትወርኮችን በማበላሸት፣ በማሳደድ፣ በማሳሰር ዮናታን አክሊሉ እኔ ላይ ያልሞከረውም ያላረገውም ነገር የለም። የተለያዩ የስም ማጥፋት ዘመቻዎችን ያልዋልኩበት፣ የሌለሁበት፣ ያልነበርኩበት የስም ማጥፋት ዘመቻዎችን በማድረግ በቤተሰቤ ውስጥ በዲና በትዳሬ ውስጥ ጣልቃ ኢንተርፊር በማድረግ እነዚህ ነገሮች በማድረግ ከብዙ ነገር ፈርቼ ተደብቄ ምናምን ሸሽቼ እንድኖር ወይንም ደግሞ ተገልዬ እንድኖር አድርጎኛል። በስርዓት አድርጎኛል። ይሄ አንዱ በሱ በኩል እዛ ያለው ሲያደርግ በሌላ ሰዎች ላይ ሲያደርግ እንደነበር አውቃለሁ። እኔም ይሄንን ውሳኔ ስወስን ሊያደርግብኝ እንደሚችል በደንብ አውቃለሁ። እዚህ መከራውን ለመቀበል ተዘጋጅቼ ነበር። ፈተናውን በሱ በኩል የሚመጣውን ፈተና ለመቀበል በእርግጠኝነት ተዘጋጅቼ ነበር። መድኃኒዓለምም አስችሎኝ አለሁ ከፈተናዎቹ ከመከራዎቹ ጋር አለሁኝ እና ደግሞ ያልፋል። እኔ ነፍሴ ያርፋለች። ከኑፋቄ ወጥቻለሁ፣ ከሐሰት ወጥቻለሁ፣ ከማስመሰል ህይወት ወጥቻለሁ። ምናልባት ለእኔ ነው ድኛለሁ። ነፍሴ ድናለች፣ ነፍሴ ሐሴት አድርጋለች። ያዕቆብ እንዳለው ነፍሴ ድና ቀረች እንዳለ ነፍሴ ድናለች እና ሰላም አለኝ። አሁን ግን በስጋይ በቁሳይ በምድራዊ ነገር ምናልባት በመሃል የልጄ መታመም ነበረ። ልጄ በጣም ታማ ነበር ለ6 ወር ሐዋሳ ሪፈራል፣ እንደገና እዚህ ኮሪያ ሆስፒታል እንደዚህ አይነት ነገሮች ሰርጂካል ተሰርታ በጣም አሟት ነበረ። በዚህም ውስጥ አንዳንድ በአንተም አማካኝነት ማቃቸው ጥቂት ኦርቶዶክሳውያን ቀሲስ ዘማሪ አሸናፊ ገብረ ማርያም፣ መምህር ብርሃን አድማስ፣ ተክልዬ አንተም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እውነት ከጎን የሆናችሁ የማሳከም ያልነበረኝም አንድ ቀን ኮሪያ ሆስፒታል አልጋ አስይዤ ማሳደር ያልነበረኝም ይዛችኋት ሂዱ ነው የተባልነው። ስለሞት የደረሰች ልጅ ነች። መድኃኒዓለም ከሞት ያተረፈልኝ። ፈተናው ብዙ ነው ለማለት ነው። ከግል ትምህርት ቤት መንግስት ትምህርት ቤት ነው አሁን የሚማሩት ልጆች። ልደት ማክበር 2 ዓመት ምናምን አቁመናል። ወንድ ልጄ ምንድነው አንደ ያለኝ አባቢ ኦርቶዶክስ ከሆንኩ እኮ በኋላ ልብስ ገዝተልኝ አታውቅም አለኝ። የነሱ ጩኸት እንጂ ቅድም ያልኩ አንደኛ እኔ መከራ ፈተና እንደሚያልፍ አውቃለሁ። ሁለተኛው ደግሞ ነፍስ ያርፋለች። መጽሐፍ እርፍ ይዞ ወደ ኋላ የሚያይ ማንም የለም ነው የሚለው። እኔ ወደ ኋላ የማይበት ወደ ግራ ወደ ቀኝ የምልበት ደረጃም እድሜም ስብዕናም ማንነትም ላይ አይደለሁ። ለኔ ይሄ በጣም ትንጧ ትልልቅ አባቶችን ሰማዕትነት ሳስብ ገና ምን መቼ ውሃው ሞቀ ነው ብለው ፔኖ አደገኛ ነው። እንዲህ አርግልኝ ብሎ ልጅህ ማድረግ አለመቻል አደገኛ ነው። ግን በቃ ያልፋል። ይሄ አሁንም ወደ ህልም ልመለስ። የሰረገላው መንገድ ነው። የሆነ መንገድ አባጣ ጎርባጣ ነው። ኮንፈርት መቀመጥ የለውም።
በዚህ በመከራ ውስጥና በፈተና ውስጥ ደግሞ ህይወቴም እየተሰራ ነው። እንደገና ቁጭ ብዬ ደቀ መዝሙር ትምህርትንም መማር መጽሐፍ ቅዱስን ማጥናት ኦርቶዶክሳዊ ቴዎሎጂ ኮሌጅ ላይ መማር እድልም አግኝቼ የተማርኩ ነው። በዚህ ውስጥ የሲዳማ ሀገረ ስብከት ለቀለበ የሚሆን ይሄ ልጅ ከአንድ ዓመት ፈተና ምናምን በኋላ ይሄ ልጅ እኛም ብሎ መጥቷል ብላ ቤተክርስቲያን ብፁዕ አባታችን አቡነ ዮሴፍ የሲዳማ ሀገረ ስብከት አስተዳዳሪ መጋቢ ጥበብ ሞላልኝ ንስሐ አባቴ እንደዚህ በመነጋገር ቤተሰብ አለው ስራውን ትቷል። ያን አንድ ዓመት በዛ በፕሮቴስታንት እያለሁ የሰበሰብኳትን ጥሪት ነበር ሳወጣ የነበረውና ያልቃል ጥቂት የሆነ እንደው የቀለበም የምትሆን ብለው ጥቂት ነገር አሁን ይሰፍሩልኛል ማለት ይከፍሉኛል። በየወሩ እንደ ስራ ነው እንደ እንትን ነው እንደ እርዳታ ነው። እውነት ለማናገር እንደ ድጎማ ነው እንጂ በየትኛው ሲቪ ነው ስራ ከእንትን የምለውና እንደ ድጎማ አድርገው ይረዱኛል። ቤተክርስቲያን ይሄን ታደርግልኛለች። ጀስት በዚህ ውስጥ ነው ያለሁት። በዚህ ውስጥ ግን ምንም ሃይማኖታዊ ስራ መንፈሳዊ ስራ እየሰራሁ እንዳልሆነ ምናምን ሳይሆን ምናልባት ሞክረው ልጨርሰው ሁለት ጉዳይ ብቻ የሚቀረኝ መጽሐፍም አለኝ። እሺ የመናፍቃን 100 ኑፋቄዎች ይላል ማርቲን ሉተር 95 የካቶሊክ ስህተቶች ብሎ ነው የወጣው። ሲወጣ ካቶሊክን ነው ነቅፎ የወጣው ኦርቶዶክስን አይደለም። እንደው በደንብ የማርቲን ሉተርንም ታሪክ ቢያጠኑት ሉተራናውያን እላለሁ ከካቶሊክ ነው ስህተቱን ያወጣው ከኦርቶዶክስ አስተምሮ አይደለም ያወጣው። 95 ስህተቶች ነው ያወጣውና እኔ ራሴ ካቀረብኩት ጥያቄዎች ጉባኤ ቤት በተማርኩት አሁን ኮሌጅ ላይም ከመማራቸው መነሻ ሀሳቦች ከዚህ በፊትም ቴዎሎጂ ሳስተምር በፕሮቴስታንቱ ማቃቸው ነገሮች በመሰብሰብ 195 አይደለም 100 የመናፍቃን 100 ኑፋቄዎች የሚል መጽሐፍ አለኝ። ምናልባት ይሄንን መጽሐፍ ለሊቃውንት ለኦርቶዶክሳውያን ሊቃውንት እንዲያዩት ሳምሶር እንዲያደርጉ እንዲገመግሙት መስጠትና መጽሐፉን ማሳተሚያ ገንዘብ ነው የሚቀርኝ እና ከዛ ውጪ እግዚአብሔር ይመስገን ይሄን 2 ዓመት እንዲሁ ስቦዝንም ምናምን አይደለም። እንደ ጉባኤ ቤት ነው የጀመርኩት መጽሐፉን ሁሉ እንትኑን ሐሳቡን ምናምን ጉባኤ ቤት ነው እንደዚህ ለካ ይሄም የለም እና ምናልባት ይሄ መጽሐፍ 3 ጥቅም ይኖረዋል። አንደኛው በሌላ ቤተ እምነት ያለ ሰው ቢያነበው ከመጽሐፍ ቅዱስ ጋር ቢያነጻጽረው የመመለስ በንስሐ የመመለስ እድል ይኖረዋል። ሁለተኛው በንስሐ የተመለሱ ወደ ቅድስት ቤተክርስቲያን የተመለሱ ሰዎች ይህን መጽሐፍ አንብበው መልስ ያገኛሉ፣ መጽናትም ይሆናቸዋል፣ ለሌሎችም መመለስ እንዲችሉ ይረዳቸዋል። ሶስተኛው ደግሞ ቅድም ከተለያየ ቤተ እምነት የሚመጡ ሰዎች መጣ ተብሎ በቃ እንትን መባል የለበት፣ ቁጭ ብሎ መማር አለበት። እንደው ማስተማሪያም ይሆናል። እንደው ወደፊትም የማስበው እንደዛ ነው። ማስተማሪያ ሊሆን የሚችል ማቃቸው ሊቃውንቶች አሉ፣ ቤተክርስቲያን መምህራን፣ ለነሱ ሰጥቼ በደንብ እንዲያዩልኝ ማድረግና ማሳተሙን የቀረኝ ለማስገምገም መልካም እድል። ማሳተሙ ምን ያክል ወጪ ምን ከሄድክበት ማለት ነው እንዴው ምን ያክል ገጽ ይወጣዋል መጽሐፉ? ማሳተሙስ ምን ያህል ገንዘብ ይጠይቃል? እንግዲህ አሁን ላይ መጽሐፍ ዋጋ ህትመት በጣም እንትን ብሏል። መጽሐፍ ከዚህ በፊት ለነበረ ኢንተርቪው መጽሐፍ ጽፌያለሁ፣ ታስታውሳለህ? ሴቲቱ የሚል መጽሐፍ ጽፌያለሁና የጽሁፍ እንትን አለኝ፣ ጽፋለሁ፣ አነባለሁ። አንድ መጽሐፍ 320 ብር ነው ማሳተሚያው። አንዱ መጽሐፍ አሁን ባለው ዋጋ ጠይቄ ማለት ነው። አንዱ መጽሐፍ 320 ብር ነው እና 5000 መጽሐፍ እንኳን ቢታተም ምናልባት ከ1 ሚሊዮን ብር በላይ
ሊፈጅ ይችላል። ከ1 ሚሊዮን ብር በላይ እስከዛ ድረስ 3 በ5 15 1.5 ማለት ነው። ያ 300 ብር በ5000 መጽሐፍ እንደዛ ነው የሚመጣው። በጣም ውድ ነው። የሚገርመው በጣም ውድ ነው። መጽሐፍ አሁን ህትመት ውድ ነው። ሽያጭ ላይም በጣም ውድ ነው ሲሸጥም በጣም። ስለዚህ መጽሐፍ በዚህ ሁኔታ ነው ያለው። ቀደም ብለህ ደግሞ በግል ህይወትህ የነገርከን የልጆች በእርግጥ በጣም ተደጋግሞ ሲባልም ሰማዋለሁ፣ በሌላም ህይወት እንዲሁ አየዋለሁ። ከሆነ ቦታ እንደዚህ ሲመጣ የሰፈር የአካባቢ የጓደኝነት የማህበራዊ ህይወት መቆራረጥ ይፈጠራል። ይሄኛው ከዛ ተወጥቶ በመውጣት ምክንያት ከዛ ያለው ይቆረጣል። ከዚህኛው ደግሞ በመምጣት ቶሎ አይለመድም እና ፈተናው አለ ሲሉ ሰማለሁ። ያን ፈተናህን ነው የተረዳሁት አንተ ያልከኝ፣ የልጆችህንም የነገርከኝ። ተስፋለኝ መቼም ይሄን ቪዲዮም ያዩ ያለህበትንም ችግር ያዩ ሰዎች እንዲሁ አያልፉም። ስለዚህ አንዱ ይሄ ቪዲዮ አንተ ያለህበት የግል ህይወትህ ያለህበት ትንሽ የህይወት እንትን የነገርከኝ አለ። እሱን ነግረን እኔ በተረዳሁት ልክ በእርግጠኝነት ተመልካቾችም ከኔ የተሻለ እንጂ መረዳታቸው ከኔ የተሻለ እንጂ ልባቸው ያን እንዲሁ ዝም ብለው ስክሮል የሚያደርጉት አይደለም ብዬ ስለማምን ነው። ስለዚህ ተመልካቾች ይሄን ቪዲዮ ሲያዩት እገዛው ልማታዊም እንዲሆን እገዛው አንተን የሆነ ይሄ መስፈንጠሪ አይነት እገዛ እንጂ ወር 2 ወር እየተቆጠረ ወይ ከንፈር ተመቶ የምትረዳ አይነት ሳይሆን በዚህ ሁኔታ ከዛ በመውጣት ከዚህ በመግባት መካከል የኔ ህይወት ይሄ ነው ያለው። ተቋማዊ የሆኑ ሰዎች ሊኖሩ ተቋማዊ የሆኑ የተቋም አደረጃጀት ይዘው ሊያግዙ የሚችሉ ይኖሩ ይሆናል። ደግሞ በግል ቅናት ውስጥ ያሉ ዋው ብለው ሊያግዙ የሚችሉ ይኖራል። ለነሱ ደግሞ ፕሮፖዛልህን፣ ሐሳብህን፣ ችግርህን በደንብ ግልጽ ብታደርግላቸው ጥሩ ነው። እንግዲህ አልችልም አድርጌም አላቅም እንትን አልለውም። ምናልባት ደግሞ ከመጣሁበት ስፍራም አለ የሚወራ ወሬ ጌታ ቀጣው የሆነ ፈተናው ስታልፍ በመከራ ውስጥ ስትፈተን እና እርዱኝ ስትል ሰዎች አግዙኝ ስትል ሰው እጅ ላይ ጣለው ጌታ ቀጣው ምንድነው ዋጋ እየከፈለ ነው፣ ወደ ጌታ ተመለስ፣ ጌታ ይራራልሃል። እንደው ታየዋለህ ኮሜንቱንም ወደ ጌታ ተመለስ፣ ጌታ ይራራልሃል፣ ጌታ ከዚያ በጌታ ሆነህ እያለ ያለመንከውን አግዙኝ ያላልከውን አሁን ጀመርክ ምናምን እንደዚህ ይልሃል። እና ከዚህ አንግል እኔም እስከዛሬ ዝም ያልኩት ከልጅ ምን በላይ ምንም የለም። ዛኔ እንደውም ምንም ነገር የለም። ልጄን ይዤ እርዱኝ ብዬ መውጣት እችል ነበር። ያንንም አላረኩም። እና ኦርቶዶክሳውያን አንድ ሰብአዊነት የሚሰማችሁ ሰዎች የሰው ልጆች የምትችሉት ሁሉ በምክር በጸሎት በገንዘብም እንዲያግዙኝ ከጎኔ እንዲሆኑ ሞር እኔ ወደ መጽሐፌ ያው እንደዛ ነው ማደላው። በተለይ መጽሐፌን ለማሳተም የሚያግዘኝ ነገር ቢኖር ቤተሰቤንም ፋሚሊዬንም ስቴብል የሆነ መጽሐፍና ማሳተም አንዱ የንግድ ባህሪ ነው አይደለ? መጽሐፍን ጥሩ ጸሐፊ ተገኝቶ መጽሐፍን አሳትሞ ከዛ ትርፉን የመቋደስ ነገር በመጽሐፍት አሳታሚዎች እና በመጽሐፍት ቤቶች አሰራር አለ፣ የተለመደ ነው። ስልክ ሲመረት ጤፍም ሲመረት ከአምራቹ ተቀብለው የሚሸጡ እንዳሉት ሁሉ መጽሐፍም አምራች አለው አይደለ? ጸሐፊ ማለት ነው። እንዲህ አይነት አሳታሚዎችን አልፈለክም? እንዳሉ አውቃለሁ። ግን ምንድነው የሚሆነው ሃይማኖታዊ ሲሆን ብዙ የለም። አሁን ኦርቶዶክሳዊ የሆኑ የፐብሊሽ ማተሚያ ቤቶች
እና መጽሐፍት ቤቶች ብዙ የሉም እንደዚህ የሚሰሩ። ሴኩላር የሆነ ነገር ስጽፍ ምናምን አሉ። ሃይማኖታዊ ግን ሲሆን ያው እንትን ይፈልጋል። አንድ እንትን ይዞ ነው ኦርቶዶክሳዊ ሊያነበው ብቻ ነው የሚችለው ምናምን ተብሎ ይታመናል። አንዱ ያ ነው። ሲቀጥል በማንኛውም ነገር ኦርቶዶክሳውያን ከጎኔ እንዲሆኑ አንዳንዴ በህግ አግባብ ራሱ ማለት ይበቃኛል። ማሳደዱ፣ ማስፈራራቱ፣ ዛቻው እነዚህ ነገሮች ይበቃሉ እና ኦልሬዲ ነው ሞቻለሁ። እውነት ለመናገር የለውም። በምንም ይሄ ሞቻለሁ ምልህ በሁለት ሴንስ ነው። አንደኛው ሞትን ፈርቼ የምሸሽበት የምደበቅበት ምናምን ነገር የለም። ሞቻለሁ። እዚህ ነገር ውስጥ ስገባና ይሄን ውሳኔ ላይ ስደርስ ነፍሴ ድና ስጋዬ እንዲሞት እንደሚመጣብኝ አውቃለሁ። የግለሰብ ተጽዕኖ ብቻ ሳይሆን የተቋም ተጽዕኖ ብቻ ሳይሆን ራሱ ሁሉም ነገር ስትመጣ ስራ የቤተሰብ ኃላፊ ሆነ ምንም አይነት ኢንካም ጀነሬት ማድረግ ሳትችል ስትቀር አደገኛ ነው። ልተው በጸሎታችሁ አስቡኝ ኦርቶዶክሳውያን። ይህንን ነው ማለት ፈልገው። ኦኬ፣ መልካም እድል። አጫጭር ጥያቄ መጠየቅ ፈልጌ ነው። ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመን ከሆንክ 2 ዓመት ወደ 3 እየገሰገስክ ነው። በዚህ ጊዜ ኦርቶዶክስ ተዋህዶ ቤተክርስቲያንን በአጭር በግልጽ ቃላት ግለጽልኝ ብለህ እንዴት ትገልጻታለህ? በሙሴም እንዲሁ እንዳየኸው ምሳሌ ተጠንቅቀህ መቅደሱን ስራ አለው። በዮሐንስ ራእይ ላይም የመቅደሱ ስርዓት አለ። ቅዱስ ታቦቱ አለ፣ ሊቀ ካህናችን አለ፣ የእልፍ አላፋት ቅዱሳን ጻድቃን ዝማሬ ስግደት አለ፣ የመላእክት ክብር አለ፣ ግርማ አለ፣ ዕጣኑ ይጤሳል። ኦርቶዶክስ ተዋህዶ ቤተክርስቲያን በመንግስተ ሰማያት ያለ የአዲሲቷ ኢየሩሳሌም ምሳሌ ነች። እሷ ራሷን እንደዛ ብላ የምትገልጸው ነው። ፍቅረ ሥላሴ ኃይሉ ፍቅረ ሥላሴ እንዲህ ነው የሚገልጣት። እሷ ራሷ እንዲህ ነኝ ብላ ራሷን ያስቀመጠችው አገላለጽ ነው ይሄ በነቢያቱም በሐዋርያቱም። አንተ ግን በዚህ ጊዜ እንዳየሃት እንደተረዳሃት እንዴት አየሃት? እንዴትስ ተሰማህ ነው ጥያቄው። ልድገመው። በዚህ እውነተኛ ነገር ልንገርህ፣ እሷ እንደዚህ እንደምትገልጥ አላውቅም። አሁን እኔ ያልኩህን የለም ይሄ ማለት ቤተ መቅደስ ውስጥ ሆኜ የማየው ስርዓት ራእይ ላይ ያለው ስርዓት ጋር ይመሳሰልብኛል እና ሰማያዊውን ነገር ወደ ምድር ያመጣች ነች። ሰማያዊውን አምልኮ፣ ሰማያዊውን ስርዓተ ቤተክርስቲያን፣ ሰማያዊውን ስርዓተ መቅደስ ወደ ቅድስት ቤተክርስቲያን በምድር ላይ ያመጣች የልዑል እግዚአብሔር አምባሳደር ነች ኦርቶዶክስ ተዋህዶ ቤተክርስቲያን። ሰማያዊ ስርዓትን በምድር የዘረጋች ትባላለች። ቅዱስ ያሬድ ደግሞ ሰማያዊውን ዝማሬ በምድር የዘመረ ነው። ስለዚህ ይሄ የቆየ የቤተክርስቲያን ነው ብዬ ነው እኔ አንተ ነበር የጠየቁት። እንለፈው። የሚገርም ይሄ እኔ በቃ ይሄን ያንን የቆየውን ይሄንን ብየዋለሁ ደጋግሜ የምል ኦርቶዶክስ ተዋህዶ ቤተክርስቲያን ለኢትዮጵያ ምን ዋናት? መጽሐፌ ላይ ስለ ኢትዮጵያዊ ጃንደረባ የጻፍኩት ሐሳብ አለ። እሺ
አውሮፓን የለወጠው ወንጌል ነው፣ አሜሪካንን የለወጠው ወንጌል ነው ምናምን ብለው ያወሩልናል አንዳንዶች አሁን። እና አውስትራሊያ የተቀየረችው በወንጌል ነው፣ ወንጌል ይቀይራል፣ ወንጌል ይለውጣል ምናምን። እውነት ነው። አውሮፓም አሜሪካም አውስትራሊያም ጀርመንም ወንጌል ሳይገባ ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያ ነው ወንጌል የገባው። እና ኢትዮጵያ የወንጌል መነሻም ጅማሬም ማዕከልም ነች ኢትዮጵያ። this means ኦርቶዶክስ ሀገር ናት ስንል በምክንያት ነው ይላሉ አንዳንድ ሰዎች። ሰምተሃል? የምናወራው ቋንቋ ማን ሰነደልን? ማን አሰናዳልን? ማን አኖረልን? ማን አቆየልን? ማን ከተበልን? መጽሐፍ ቅዱሳችንን ማን ጻፈልን? ስነ ምግባሮች፣ አለባበሶች እንዴ ልብስ እኮ የማይለበስበት ስንት ማህበረሰብ በእኔ እድሜ እኮ ደርሻለሁ። ኢትዮጵያ ውስጥ ልብስ የማይለበስባቸው አካባቢዎች አሉ። አሁንም እኮ አሉ። ራቁታቸውን የሚሄዱ ሰዎች አሉ። ወደ አዲስ አበባ ሲመጡ ጡት ማስያዣም የሆነች ነገርም ጣል ማድረግ ጀምረዋል። ልብስ፣ ምግብ፣ እንደ አመጋገብ ስርዓት እዚህ አገር ነች ስንል ከመንግስት ባልተናነሰ ኦርቶዶክስ ቤተክርስቲያን ለካህናት ለዲያቆናት በጣም ከጽዳት እስከ የሴኩሪቲ አገልግሎት እስከሚሰጡ ድረስ በጣም እኩል በኩል ባልተናነሰ የሥራ ዕድል ፈጥራለች ለሀገሪቷ። ቱሪዝም፣ አክሱም ሐውልት፣ ላሊበላ የሚዳሰስ ቅርስ ተብሎ፣ መስቀል፣ ጥምቀት የማይዳሰስ ቅርስ ተብሎ ኦርቶዶክስ ቤተክርስቲያን ከፍተኛውን በኢትዮጵያ ዩኔስኮ ያስመዘገበች። ይሄ ሁሉ አበርክቶ በአንድ በሁለት ቃል ሲገለጽ ምን ይባላል? ኢትዮጵያን ያዘለቻት ወይም የኢትዮጵያ አንቀልባ ኢትዮጵያን የያዘቻት ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93 ከመቶ ህዝቧ ኦርቶዶክስ። ቅዱስ ጎርጎርዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 011-662-2922 0988-383838 0953-44-4000 ሲምባ ትራቭል እንደ ታዛዥ ልጆ። ኢትዮጵያን ያዘለቻት ወይም የኢትዮጵያ አንቀልባ ኢትዮጵያን የያዘቻት ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። የኢትዮጵያ አንቀልባ ኦርቶዶክስ ተዋሕዶ ናት። ጥሩ ቃል። የቆየ ያዘለቻት የያዘቻት አንቀልባን ቆይ ጥሩ አስታወስከኝ። እኔ በአንቀልባ ነው ያደግኩት። ዘርፉ ትዝ ይለኛል። ዛጎል ነበረው ቀጭ ቀጭ የሚል ልክ ህፃናትን ማስተኛው አሁን ዘምኖ አይዋል። ልክ ነው አለ። በጣም ነው ማመሰግንህ ተክልዬ። ፍቅረ ስላሴ ኃይሉ የኢትዮጵያ ንግድ ባንክ አካውንት አለ። እሱ ለተመልካቾች ስለሚቀል የቪዲዮ ስር ላይ አካውንትህንም ስልክህንም ብናደርግ ተስፋለኝ። ኢትዮጵያውያን ይሄ ሐሳብህ የታረዘ እንደማልበስ የራበው እንደማብላት ብቻ እኔ አይሰማኝም። ዛፍ እንደመትከል ነገ ቀዝቃዛ ፀሐይ ሲሆን መጠለያ ባምባ ዋርካ እንደመትከል ይታየኛል። ሐሳብህ እንደዛ ነው ያወራኸኝ፣ በኦርቶዶክሳውያን አይን ማለቴ ነው። በእርግጥ ደግሞ ይሄ ሐሳብህ ፍሬ የምትናገረው የሰራህ ያለህ ነገር የሚታይ ስለሆነ ስለዚህ አንተን ማገዝ ካንተ ጋር መሆን ከሆነ ሐሳብ ከሆነ ተቋም ጋር መደገፍ እንደሆነ እኔ አስበዋለሁ። እኔ ከተረዳሁበት በላይ ተመልካቾች እንደሚረዱት ስለማምን በዛ መንገድ ምናልባት ኮንታክት እናድርገው እናግዘው ካሉ አንተን ፍለጋ ከሚሯሯጡ ወደ እኔም ከሚደውሉ ቀጥታ አንተን እንዲያገኙህ ስልክህን እዛው ላይ እናስቀምጠው። መልካም እድል እመኝልሃለሁ። አመሰግናለሁ ተክልዬ። እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ። በጣም አመሰግናለሁ። በጣም ወደ ሐዋሳ በሰላም ግባ። አሜን። ፍቅረ ስላሴ ኃይሉ በቀደመው ጊዜ ፓስተር ነበረ። አሁን ምእመን ሆኗል። ሆኛለሁ ብሎኛል።
የሰማችሁትን ይመስል ነበረ። ደግሞ የተለየ ታሪክ ካለ ተነግሮ የሚያስተምር በህይወታችሁ አንዳች ቦታ ምዕራፉ ከተዛነፈ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን ቁልፉ ይቆለፍ አቦጀዴውም ይሰፋ ዘንድ እንጥራለን። አገልግሎት ካለ እሱን ምርትም ካለ ለማስተዋወቅ ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።